እኔ የገባሁበትን ለምሮ መተደነ እንደሚመለስ ስለምታቅ በቃ እየየተዳለ አታለቃቀስ ባይዘው ማለት ነው። ክርስቶስ ኢየሱስ ኦል ኖዊንግ ነው፣ ሁሉን ያውቃል። ማስረጃ አቀርባለሁ። ወጣላለሁ። ምን ሚውት አድርጎ ምን እንደማታወርቁ ታውቃለህ እኮ ከኔ ጋር እንደማትወያይ ታውቃለህ። ኢትስ ሚ አም ሬድ ቲም መልስልኝ። አንተ ሚውት አረግ። አላህ ምስክሬን ነው። አያውቁም፣ ወላሂ አያውቁም። ምን እያልኩ እንደሆነ ወላሂ እንትን የለውም። አላህ ያው እኔ አስገቡትና ጉግል ሲያደርግ ያው የፈለግከውን ነገር ሰጣህ። አትመልስልኝ። እኔ አሁን የጠየቁት ጥያቄ ወላሂ በፍጹም አትመልሰውም። ልጅም ቢሆን አያውቅም የተባለው አዳም ነው። እሺ በመጀመሪያ ማስረጃ አምጣ። አዳም ውስጥ ማን አለ? ማስረጃ አምጣ። ይሄንን ልመልስልህና ማስረጃ ሙሉ አመጣልሃለሁ ከመጽሐፍ ቅዱስ። ችግር የለውም እሱ። ቶሎ በልሽ አመጣልሃለሁ፣ ጠብቀኝ። ረጋ ብዬ እነግርሃለሁ። በቅልብ ቦና የምታዳምጥ ከሆነ በቅን አይምሮ የምታዳምጥ ከሆነ አዳምጥ። ልንገርህ። እኔ እኮ አይደለም ሙሉ ኦዲዮስ እናዳምጣለን። ቁጭ ብለን ያው እኔ እኮ ነገርኩህ። ሚውት አደርግልሃለሁ፣ ካሜራ ዘጋጋለሁ፣ አሰፋለሁ። አንተን እንደፈለክ ዶሚኔት ታደርጋለህ። አላህ መስክር። ያው 5 በላይ ቸርች ፈተና አመጣልሃለሁ። ልጅ የተባለው ወልድ ነው ማለት አንተ አንድ አባት አንድ የመጽሐፍ ቅዱስ አይደለም ወይ ደግሞ አንድ አባት። መንፈስ ቅዱስስ ከአብና ከወልድ ይኸውልህ፣ በመጥምቁ ዮሐንስ ላይ ክርስቶስ ሊጠመቅ ሲወርድ ማለት ነው እጁ በውሃ ሲያጠምቀው መጥምቁ ዮሐንስ ማለት ነው እንደ እርግብ መንፈስ ምን አለ? እንደ እርግብ መንፈስ ወረደበትና እንደ እርግብ እላዩ ላይ ቁጭ አለበት ይላል። ሰማያት ተከፍቶ ምን አለ? የምወደው ልጄ ይህ ነው ብሎ ድምፅ ከሰማይ ወጣ ይላል። ያ ምንድነው? የአብ ወልድ መንፈስ ቅዱስ ምሳሌ ነው። ያ ምልክት ነው። እና መንፈስ ቅዱስ አምላክ ነው አይደለም? ጥቁር ሰው ጥያቄ እኮ እሱ ነው። ምንም እኮ አልጠየኩም። መንፈስ ቅዱስ አምላክ ነው አይደለም? አንድ አምላክ እኮ ነው። አብ ወልድ መንፈስ ቅዱስ እኮ አንድ አምላክ ናቸው። መንፈስ ቅዱስ አምላክ ነው ወይስ አይደለም ነው ያልኩ። ጥቁር ሰው አምላክ ነው። ከአብና ከወልድ የሰረጸ ኃይል ነው መንፈስ ቅዱስ። ትክክል ነህ። አሁን ሰምቻለሁ። ትክክል ነህ። ጥቅሱ ላይ ግን ከአብ በስተቀር ስለዛ ሰዓትና ስለዛ ቀን ማንም ወልድም ቢሆን አያውቅም እያለ ይናገራል። ስለዚህ ከአብ በስተቀር ያ በምድር ላይ ያለ ይኸውልህ ወልድ እኮ የሆነው ወልድ እኮ የሆነው በምድር ላይ ያለ ነው። ወልድን ገፋ ነው እኮ አሁን ጥቁር ሰው ወልድ እንመለሳለን። አሁን ወልድ እዚህ ጋር ሲያወራ መንፈስ ቅዱስ አያውቅም ይላል። እንደዛ እስቲ መንፈስ ቅዱስ አያውቅም የሚል ታነባለህ እዛ ላይ። ጥቅሱን እንክፈተውና እንደዛ ይሻላል። በዛ አንተ አሁን ምን እያደረክ መሰለህ? ኢንተራፕት እያደረክ ስለሆነ ጥቁር ሰው ጥቅሱን እንክፈተውና ከዛ በኋላ አብረን ምን ይሆናል ማለት ነው። አክቹሊ ጥቅሱንም ከፍተዋለን። ፕላስ ደግሞ ኢቭን የቤተክርስቲያን አባቶች ራሱ የነገር ሲናገሩ እነሱንም ከፍተላል። ጥቅሱ ግን ምንድነው የሚለው ጋይስ? የማቴዎስ ወንጌል ምዕራፍ 3 ቁጥር 13 ላይ ይመስለኛል አትንክና ስለዛ ሰዓትና ስለዛስ ቀን ወልድም ቢሆን አለ ጋይስ፣ በደንብ አስተውሉ። ወልድም ቢሆን ከአብ በስተቀር ማንም አያውቅም እያለ ይናገራል። ከአብ በስተቀር ነው የሚለው። አይ እዚህ ጋር ኢየሱስ ክርስቶስ እየተናገረ ያለው በአካሉ ነው። ሰው ሆኖ ሳለ ነው የነገር እየተናገረ ያለው ምትለን ከሆነ ኦኬ፣ በደንብ አዳምጡኝ። ጥቁር ሰው ስጋ ሰው ያለ ነው እንደዚህ ያለ ያለው ምትለን ከሆነ እንግዲያውስ ከአብ በስተቀር ሌላ አምላክ የለም ወይ? መንፈስ ቅዱስ አምላክ አይደለም ወይ? አይ መንፈስ ቅዱስ አምላክ ነው ምትለን ከሆነ ለምንድን ነው እዚህ ጋር ከአብ በስተቀር ብቻ ወይ አብን ብቻ የነጠለው? ስለዛ ሳተና ስለዛ ቀን ከአብ በስተቀር ብሎ ለምንድን ነው አብን ብቻውን የነጠለው ነው? መንፈስ ቅዱስ እውቀት የለውም ማለት ነው? ጥቁር ሰው አብ ብቻ ብሎ ለምን ነጠለው? እዛ ቨርስ ላይ መልሰልኝ። ይኸውልህ በምድር ላይ ከአብ በቀር የሚለው ክርስቶስ እኮ ነው የተናገረው እኮ። ወልድም ቢሆን ማንም አያውቅም ይላል። የመጨረሻ ቀን ቀጥል። ጥቁር ሰው ያ እየሰማው ነው። ቀጥል፣ አንብብልኝ ወደታች ማለት ያብራራ አይደል እንዴ? ጥያቄ መልስልኝ እንጂ ምንድነው ማንበደ ጥያቄ መልሰውና ከዛ በኋላ ሌላ አውራክ በዚህ ጉዳይ ጥቁር ሰው አንዴ ለኔ ይሰጠኛል። እሱ አልችልም ሲል ገብቶ እሱ አልችልም እኔ ከተገኘው ሲል እንቀጥላለን። ይሰማል። አሁን ከጥቁር ሰው ጋር እንቀጥል። ጥቁር ሰው ቀጥላ አብራራ። ይኸውልህ አብ ወልድ መንፈስ ቅዱስ ማለት አንድ አምላክ ማለት ነው። አብ ወልድ መንፈስ ቅዱስ እና ክርስቶስ ኢየሱስ ኢቭን በምድር ላይ ያለ እኮ ይጸልይ ነበር እኮ ለአባቴ ይላል እኮ የሰማይ አባቴ ይቅር ይላቸዋል፣ የምትጸልዩትን ይሰማቸዋል ምናምን እያለ ይጸልያል እኮ ክርስቶስ ኢየሱስ በምድር ላይ ያለ ማለት ነው። ይሄ ማለት አነሰ ማለት እኮ አይደለም። አንዴ ቆይ ስማ አንተ ጥቁር ሰው፣ ኢየሱስ ክርስቶስ እዚህ ምድር ላይ ያለ ሰው ወልድ እያለ መለኮትን ተዋህዶ ነበር ወይስ አልተዋህደው ነበር?
ጸብ ነው እንዳያስኩ ማለት ምን አሁን ከኔ ጋር ይቀጥል። ጥቁር ሰው ተወው። ቆይ ሚት አድርጋ ይቅርታ ብራዘር። እሺ አንዴ ቆይ እስቲ ምን ነው እኔ ሚት አድርጋ አንተ ጣልቃ አትገባ። ቆይ እስቲ ምን ሚት አድርጋ አንተ ከጣልቃ ስለገባበት አንተ ሚት አድርጋ የራሳችን። ኦኬ ጥቁር ሰው እንቀጥል ፍቃደኛ ነህ? ካልሆነ ሚውት ላድርግ። እሺ ጥቁር ሰው አለ። ቀጥል አለው። ያ ቆይ ችግር የለውም። አውራው ሪቲም ፋሩቅ ያ እንደዚህ እናድርግ። ችግር ተንቀልቅሎ ነው የገባው። ሪቲም እንዴት ነህ ሪቲም? ሰላም ብያለሁ። ሃይ እንዴት ነህ? ሰላም ላንተ ይሁን። ምራ ስነ ስርዓት ተማርሽ። መጀመሪያ ሌላ ጊዜ ሙስሊሞች ቤት ሲገባ ስነ ስርዓት ተማርሽ። በሶማል አይገባም ስነ ስርዓት። ሌላው አሁን እሱን ተወውና ቆይ አይ ኦኬ ቀጥል ብዬ እሱን የነገርኩህ አዳምጣውንም ይሄ ሁለት ደግሞ ነው እንደዚህ ሪቲም አሁን ጥያቄ ምንድነው? እሱን ነው የጠየኩት። ጥያቄ ቆይ ወደ ጥያቄ ልግባ። ኦኬ የመጀመሪያ ጥያቄ ምንድነው ሪቲምዬ? ቢንግ ነው ኢሴንሻል ፕሮፐርቲ ነው ወይስ ሃይፖስታቲካል ፕሮፐርቲ ነው? መልስ። ጥሩ ቆይ መጀመሪያ ማቴዎስ 13:32 ላይ ሄዳል። መልስልኝ። ቢንግ ኦል ናው መሆን ሁሉን አዋቂ መሆን ኢየሱስ ክርስቶስ ቢንግ ኦል ነው ወይ ኦል ኖዊንግ ነው? አረ መልስልኝ። ኦል ኖዊንግ ነው። እኔ ኢየሱስ ኦል ኖዊንግ ነው ወይ አላልኩም? ኢየሱስ ኦል ኖዊንግ ነው አላልኩም? ተረዳ መጀመሪያ ጥያቄን። ቢንግ ኦል ኖዊንግ ወይም ደግሞ ሁሉን አዋቂ መሆን ኢሴንሻል። ለምን ወደዚህ የምትለው ፋሩቅ? እኔ ስገባ አትደነባበር። አሁን ከዛም በኋላ እንሄዳለን። ነጥብ ላይ ያለ ነው። አንደኛ ልጁን ምን አደረክ መሰለህ? ምን አደረክ እኮ እንመለስ ወደኋላ። አሁን ይኸውልህ ያነሳው ፖይንት አለ። ከዛ ወደዚህኛው ነው ሶስት ጥያቄ በአንድ ይጠይቃል። ሪቲም ወኒ አትሽከርከረኝ አላሽከርከረም በሚያሳዝን ሁኔታ ማለት ነው። እኔም ባህል አጠቀው ማለት ነው። ቢንግ ኦል ናውን በደንብ አዳምጥ። እየተደማመጥን ብናወራ አይሻልም? እየተደማመጠ አንዱን ጥያቄ መልሰን አንዱን ደግሞ ብንመልስ አይሻልም? ዲያስ ነው ሚት አድርግና ከሪቲም እንቀጥላለን። ስለዚህ ምን መሰለህ ሪቲም ጥያቄ ቢንግ ኦል ነው ሁሉን አዋቂ መሆን ኢሴንሻል ፕሮፐርቲ ነው ወይስ ሃይፖስታቲካል ፕሮፐርቲ ነው? ቶሎ በል ጎግል አድርግ። አዋቂ ነኝ ብለን የገባው ትረጋጋለህ ወይንስ አትረጋጋም? አዋቂ ነኝ ብለን የገባው ኧረ ፖለቲካ እኮ ምንድነው እኮ ተነጋገር እኮ ዲቫይን ፕሮፐርቲ ነው ወደ መልሱ ግባ እኮ። አንተ እኮ ነው አሁን በጣም ልትረጋጋ አልቻልክም ስገባ ማለት ነው። አሁን ከጥቁር ሰው ጋር የጠየቀውን ጥያቄ እያጸዳው ከዛ ወደዚህ እንምጣ። ወደ መልሱ ለምን ወደ እኔ እንኳን እሺ ልመልስ አሁን ያልከውን ነገር በቃ አሁን ሁለቱንም መልስላለሁ። በመጀመሪያ ኢየሱስ ክርስቶስ ማቴዎስ 13:32 ላይ ያለውን ስለዚህ አሽከን ቆይ እኔ የገባሁበትን እንደሚመለስ ስለምታቅ በቃ እየየ ትላለህ። አታለቃቅስ ባይዘው ማለት ነው። ክርስቶስ ኢየሱስ ኦል ኖዊንግ ነው፣ ሁሉን ያውቃል። ማስረጃ አቀርባለሁ። ወጣላለሁ። ምን ሚውት አድርጉ። ምን እንደማታወሩ እኮ ታውቃለህ እኮ ከኔ ጋር እንደማትወያይ ታውቃለህ። ማነህ አንተ? ኢትስ ሚ አም ሬድ ቲም። መልስልኝ። አንተ ሚውት ካረግ አላህ ምስክሬን ነው። አያውቁም፣ ወላሂ አያውቁም። ምን እያልኩ እንደሆነ ወላሂ እንት የለውም። አላህ ያው እኔ አስገቡትና ጉግል ሲያደርግ ያው የፈለከው ነገር ሰጣለሁ። አትመልስልኝም። አሁን የጠየቁን ጥያቄ ወላሂ በፍጹም አትመልሰውም። በፍጹም ጥያቄው ምንድነው? ጥያቄው ምን በደንብ ግልጽ አድርግልንና ማለት ነው። አሁን ስለዚህ ሰዓትና ስለዚያች ጊዜ ማንም ሊያውቃት አይችልም ነው የሚለው አመጽ እዛ ጋር ቃሉ ቆይ አንዴ ዲያር አንዴ ሰዓት ተቆርጣ ምንድነው? አሁን እኔ ክርስትና ነው የስክምታቸውና ባይዘውና ይሄ ደግሞ ጥሩ አይደለም ለእናንተ። አክቹሊ ግን ኮንክሉድ አድርገው ከልጁ ጋር ነበርና ወላሂ ነው ለሱ ጋይስ ምንም ነበር የሚያውቀው። አክቹሊ ምንም ወላሂ ኢሴንሻል ፕሮፐርቲ ምንድነው? ምንም ሂንቱ የለውም። ሃይፖስታቲካል ፕሮፐርቲ ምንድነው? ሂንቱ የለውም። ግን እንደ አዋቂ ሰው ገባና ጥቁር ሰው እኔ ያለውልህ ምናምን ያለ ጉርሮ ገባ ልጁ። ኢሴንሻል ፕሮፐርቲ እና ሃይፖስታቲካል ፕሮፐርቲ እንኳን ምን እንደሆነ አያውቅም። ስለዚህ ምን እንደሆነ እንኳን አያውቅም አክቹሊ። እና ኦኬ ጋይስ ድምጽ ታፍሯል መሰለኝና በጣም ነው የገባሁት። ሞዴሬተሮች ካላችሁ በስልኬ ልግባና አስገብኝ። እሺ እስከዛ ድረስ የላ ቀጥል። በስልኬ ልግባና አስገብኝ።
እንዴ እናንተ ይሆን አንተ በአንድ እይታ መታየውን እኛ መጀመሪያ ብዙ ነጥቦችን አስጠለን ነው ከዛ በኋላ ወደ ነጥቡ ቀጥታ የምንመጣው። መጀመሪያ እያንዳንዱን ፖይንት መረዳት ስላለብን ነው። ቀጥታ አንድ ፖይንት ላይ መጀመሪያ መታመን ያለብን ነጥቦች ስላለው ነው። እሺ ይሄን ሳናውቅ ቀርተን አይደለም እንደዚህ ምን ጠይቅ። ስለዚህ የት አለ ማን ነው አቤል ነው እያወራህ የነበረው? አዎ ምንድነው ያልከው ነገር ጠይቀኝ። እሺ ኢየሱስ ክርስቶስ ሁሉን አዋቂ ነው? ምክንያቱም መጀመሪያ መጽሐፍ ቅዱስ ያለውን ነገር ታምናለህ? ትክክል ነው ብለህ ታምናለህ? እየጠየቁህ ነው። አንተ ታምንበታለህ አይደለ? ስለዚህ እየጠየቁህ ነው። ክርስቶስ ሁሉን አዋቂ ነው ኢየሱስ እኮ ሁሉ አዋቂ የሚሆነው ፈጣሪ ነው። አሁን እሱ ሁሉ አዋቂ ነው ፈጣሪ ነው ብዬ ከመጽሐፍ ቅዱስ ውስጥ ያለውን ነገር ቢነግሪ መጀመሪያ መጽሐፍ ቅዱስን የተጻፈውን ታምናለህ? አሁን መልስ ሲመጣ መጽሐፍ ቅዱሳችሁ ትክክል አይደለም ማለትም ስለምታወሩ ነው። ታምናለህ? መጽሐፍ ቅዱስ ትክክል መሆኑን ታምናለህ? ካላመንከው ለምን አወራለሁ? አንዴ ቆይ፣ እኔ ጥያቄ ስላለኝ እኮ አንተ መጽሐፉ ባይብል የምታምነው አንተ ባይብል ያምላክ ቃል ነው ብለህ ታምና አንዴ ታምንድና አንተ እንትን ባክግራውንድ የሆነ ድምጽ አለ አስተካክል። አቤል አለ እንትን ባክግራውንድ ድምጽ አለ አስተካክል። አሁን ማለት ሚት አድርጉት ሞዴሬተሮች ካላችሁ ቮሊዩም ዳውን ሞባይል ቮሊዩም ዳውን። ኦኬ አንድ አቤል ካለ ሚት አድርግ ራስህን እና ነገር ሞዴሬተሮች ወይ ሚት አድርጉት ልጁን። ኦኬ አይ ቲንክ ዲ12 አለ ዲ12 አንተ ልቀጥል ነው አላህ እንዴት ነህ ዲ12? ሰላም እግዚአብሔር የተመሰገነ ይሁን አለው መድኃኒዓለም ክብር ይስፋ። ኦኬ ጥያቄ ምን መሰለህ ዲ12 ሁሉን አዋቂ አምላክ ሁሉን አዋቂ መሆን አለበት አይደል? መጀመሪያ አምላክ ሁሉን አዋቂ መሆን አለበት። ሁሉን ያውቃል፣ ሁሉን አዋቂ ነው፣ ሁሉን ቻይ ነው። ሰማይና ምድር አንድ አካል አምላክ ለመባል ትክክል። ኦኬ እሺ አንድ አካል ሁሉን አዋቂ አምላክ ለመባል ሁሉን አዋቂ መሆን አለበት አይደል? ሁሉን አዋቂ ነው፣ አሁንም አዋቂ ነው አይደል? አንድ አካል አምላክ ለመባል ሁሉን አዋቂ መሆን አለበት አይደል? በዚህ መሰረት አስቀምጠን ሁሉን አዋቂ ነው፣ ሁሉን ቻይ ነው። አንተ ልሳንህ እንድታወራበትም የሰጠህም እሱ ነው። ሁሉን አዋቂ ነው። አሪፍ። ስለዚህ ሁሉን አዋቂ ግዴታ መሆን አለበት፣ ካልሆነ ይህ አካል አምላክ በፍጹም ሊሆን ስለማይችል ማለት ነው። እና ጥያቄ ምን መሰለህ ዲ12 ማቴዎስ ወንጌል ምዕራፍ 13 ላይ ምን ብሎ ይናገራል? ስለዛ ሰዓትና ስለዛ ቀን ግን ከአብ በስተቀር ልጅም ቢሆን አያውቅም እያለ ይናገራል። ስለዛ ሰዓትና ስለዛ ቀን። ስለዚህ ኢየሱስ ክርስቶስ ደግሞ አምላክ ነው የምትሉን ከሆነ ማያውቀው ነገር አለ ማለት ነው አይደለ? ዲ12 እሺ የማቴዎስ ወንጌል ምዕራፍ 13 ከቁጥር 32 አይደለ? ስለዚያች ቀን ስለዚያች ሰዓት ግን የሰማይ መላእክትም ቢሆኑ ልጅም ቢሆን ከአባት በቀር የሚያውቀው የለም ይላል መጽሐፉ እዛ ላይ ማለት ነው አይደል? ትክክል። እንደዛ ነው አይደል የሚለው? አዎ እኛ ደግሞ እግዚአብሔር አብ ወልድ መንፈስ ቅዱስ ብለን እንገልጻለን። ያ ማለት ኢየሱስ ክርስቶስ በምድር ላይ ያስተማረ በነበረበት ሰዓት ያ ልጁን ወደ ምድር ከላከ በኋላ የሰዎች ልጆችን ከባርነት ነፃ አውጥቶ ባይዘይ አንድ ነገር ልጠይቃችሁ እዚህ ጋር ያ ጥያቄው እንዳለ ነው አይደለም ወደ ጥያቄ ይጠይቁኝ ለጥያቄ ይጠይቀኛል እንዴ ዲቴል እስናት ፌ ባይዘይ ጥያቄ መልሰልኝ እዛ ጋር ወልድ ስለዛ ቀን ስለዛ ሰዓት አያውቅም ያለ ይናገራልና ከአብ በስተቀር ስለዚህ ኢየሱስ ክርስቶስ ሁሉን አዋቂ ካልሆነ አምላክ አይደለም ማለት ነው። ይሄን መልስልኝ መጀመሪያ፣ ከዛ በኋላ ወደ ጥያቄ ትገባለህ። ኢየሱስ በሰዓቱ በዛ እያስተማረበት በነበረበት ሰዓት ምክንያቱም ኢየሱስ ክርስቶስ የሰው ልጆችን ስጋ ለብሶ ስለነበረ በዛ ሰዓት እሺ አሪፍ አይደለም ይላል ተራበ ይላል ቆዳን ገባኝ ትክክል። አሁን ስለዚህ ኢየሱስ ክርስቶስ ስለዛ ሰዓትና ስለዛ ቀን እኔ አላውቅም ብሎ ሲናገር በስጋው ነው ያለው አይደል? በስጋው ነው አይደል ያለው? እንደዛ ነው የምትለኝ አይደል? ዲቴል በስጋ እያልኩ ያለው በስጋ ነው። ኢየሱስ ክርስቶስ ካረገ በኋላ ግን መለኮትን ለብሷል። በቃ እሺ ጥያቄ ምን መሰለህ አሁን እዚህ ጋር ዲቴል መጀመሪያ እዛ ጥቅሱ ላይ እንሄድና ከዛ በኋላ ደግሞ ወደ ይሄን ጥቅስ እንዴት አባቶች ደግሞ እንዴት አብራሩት የሚለው ጋር እንሄዳለን። መጀመሪያ ግን እዛ ጥቅሱ ላይ እንተማመን አንድ ሐሳብ ላይ እዛ ጋር ኢየሱስ ክርስቶስ ሲናገር ከማን በስተቀር ነው ያለው?
እንደው ልክፈተው ጥቅሱንና ከአብ በስተቀር ነው የሚለው። እኔ ይዤዋለሁ። ይኸው ከአብ አለ እጄ በስተቀር ላይ ስላለች ከአብ በስተቀር እሺ፣ ከአብ ውጪ አምላክ የለም። ከአብ ውጪ አምላክ የለም። ነገርኩ። አንድነቱ፣ ሁለትነቱ፣ ሶስትነቱም በአካል ነው ያልኩ አይደለ? በመለኮት ከአብ ውጪ አምላክ የለም ወይ ያልኩ። ከአብ ውጪ አምላክ የለም። ከእግዚአብሔር አብ በስተቀር አምላክ የለም። ለምን አልነግርህም? በቃ ከእግዚአብሔር አብ በስተቀር አምላክ የለም አይደለ? አዎ በቃ ኢየሱስ ክርስቶስ ራሱ አምላክ ነው። በቃ መለኮትን ለብሷል። ካረገ በኋላ መለኮትን ለብሷል። እሳተ መለኮትን አይደል? እሺ ወልድና መንፈስ ቅዱስ አምላክ አይደሉም ማለት ነው። አክቹሊ ዩሴት አጥፋይ እኔ አይደለም ከአብ በስተቀር አምላክ የለም ማለት ወልድና መንፈስ ቅዱስ አምላክ አይደሉም ማለት according to your beliefs እንደኔ belief አይደል? እንዳንተ ማለት ማለት አይደለ? ጥያቄውን እየደገምከው ነው። በስም ነው እኮ አንድ ብለን የምንጠራቸው እንጂ በመለኮት በአገዛዝ በስልጣን አንድ እግዚአብሔር ነው። በቃ ዘጋ ነው እዚህ ጋር። አሪፍ ምን መሰለህ አሁን ዲቴል እዛ ጋር ኢየሱስ ክርስቶስ ከአብ በስተቀር ስለዛ ሰዓትና ስለዛ ቀን ወልድም ቢሆን አያውቅም ብሎ ሲናገር ከአብ በስተቀር ሌላ አካል ካለ በአካል ደረጃ መንፈስ ቅዱስ የሚባል አካል አምላክ ካለ መንፈስ ቅዱስ ስለዛ ቀንና ስለዛ ሰዓት ያውቃል ወይስ አያውቅም? ያውቃል ወይስ አያውቅም? ዲቴል መቼስ መንፈስ ቅዱስ በስጋ አልተገለጠም አይደለ? ወልድ ነው ተገለጠ። ወልድ እዛ ጋር የሚያወራው በስጋ ከሆነ ወልድ እዛ ጋር የሚያወራው በስጋ ከሆነ እንግዲያውስ መንፈስ ቅዱስ እሳ ነው። መንፈስ ቅዱስ ስለዛ ሰዓት ቀን ስለዛ ሰዓት አያወራም አያውቅም ማለት ነው። እንደዛማ ሶስት አምላክ አለልን ነው። እንደዛማ ከሆነ ጌታው ምን ሆነ ነው እንደ እየነገርኩህ አይደለም። አይ ስለ ስላሴ አንተ ሰው አልተረዳህም ማለት ነው። አብ ኢየሱስ ነው እንዴ? ዲቴል አብ ኢየሱስ ነው እየነገርኩ። አብ ወልድ መንፈስ ቅዱስ የምንለው በስም ነው፣ በአካል በመለኮት በስልጣን በአገዛዝ አንድ ነው። አብ አወቀ ማለት ሁሉም አወቀ ማለት ነው። አረ ሲአርቲ አረ ሚታርግ ሲያርሰበን ምንድነው ተቀየሩት? አንድ ወይ ይቀጥል ሚታርግ አንድ የተቀየረን አይደለም እንዴ? ይሄ በ630 የመጣ ቁርአን ወረደ ብለህ አሁን እኛ ልታጭበረብረን አትችልም። እኛ በማስረጃ ነው የምንኖረው። አረ ሚታርግ አንዳች ሚታርግ ዲቴል ከላይ ጀምር ገና ነካው ነጥቡንና ስለዚህ ምን መሰለህ አሁን ዲቴል ያልከን ያለው ምንድነው እዛ ጋር ኢየሱስ ክርስቶስ እየተናገረ ያለው በስጋው ነው እንጂ በመለኮቱ እሱ ሁሉን አዋቂ ነው። ግን በስጋው ስለሆነ ያልከን እኔ ደግሞ በስጋው እንደሆነ እንዴት ነው ፕሩፍ ማድረግ? እዛ ጋር ኢየሱስ ክርስቶስ እሱ አላዋቂ መሆኑ የሚናገረው በስጋው ከሆነ ከአብና ከመንፈስ ቅዱስ ቢኖረው ትክክል ነህ አንተ። ግን ከአብ ብቻ ስለሚል መንፈስ ቅዱስ ሁሉን አዋቂ አይደለም ወይ? according to that verse መንፈስ ቅዱስ ሁሉን አዋቂ አይደለም ወይ? አብ ብቻ ያለ ነው ዘጋ የተናገረ ያለው ኢየሱስ ክርስቶስ። መንፈስ እኮ ለሰው ልጅም ለአንተም እኮ አለ። መንፈስ የለም እንዴ አንተ? በመንፈስ አትሄድም እንዴ? መንፈስ የለም አንተ? መንፈስ አለ አላልኩም እኮ ዲቴል ብዬ አሁን ሰፈሩ የት ነው ብዬ ስጠይቅ አንተ መሰለኝ ስም ማን ነው ያልከኝ ያለውና እሱ አይደለም ጥያቄ ምንድነው እዛ ጋር ኢየሱስ ክርስቶስ ከአብ በስተቀር ያለ ሲናገር ኦኬ በስጋው ከሆነም እየተናገረ ያለው ለምንድነው መንፈስ ቅዱስንም ያላካተተው? ኦኬ ለምንድነው ያላካተተው? እሱ ነው ወይስ እሱ ሳያውቅ እሱ በስጋ ተገልጧል? በስጋ ተገልጧል መንፈስ ቅዱስ። እዛ ጋር ደግሞ እንዲህ ይላል አብ በእኔ እንዳለ እኔም በአብ አለው። አብ ወልድ መንፈስ ቅዱስ አንድ ናቸው። አንድ አገዛዝ፣ አንድ ስልጣን አይደለም የሚለው መጽሐፍ ቅዱስ። ያ ቆይ ይሄ ሐሳብ አይገናኝም ከዛ ሐሳብ ጋር በፍጹም አይገናኝም። አረ ይገናኛል። the father is not the son, the son is not the holy spirit, the father is not the holy spirit. It's what he believes in. ስላሴ እምነት ነው ይሄ ነው። ስሜት አያስቡን በትክክል መልስላለሁ። ስሜት አያስቡን ምን ያው እንግዲህ በጣም መረበሽ ጀመራችሁ። ደግሞ የምትሰሩት ፖለቲካ በጣም የወረደ ፖለቲካ አትስሩ። ኤኒዌይስ ተረጋግጡ። ዲፊል አሁን እያረክዳለሁ በጣም እየሸሸህ ነው እና ደግሞ ፖለቲካ ሳተ ለመጣት እየፈለክ ነው። ደግሞ አልሰጣም ዲቴል በጣም ሶሪ። በደንብ አውርተን ተግባብተን አሳምኜ ምናምን ነው ካልሆነ እንጂ ዝም ብዬ አልለቀም እንዲሁ ማለት ነው። ሶ አክቹሊ እዛው ቨርስ ላይ ረግጠን ነው የምናልፈው። ያ ቨርስ ላይ ኢየሱስ ክርስቶስ እኔ አዋቂ አይደለሁም ብሎ ሲናገር የሚያወራው በስጋው ነው የምትለን ከሆነ ለምንድነው ከአብና ከመንፈስ ቅዱስ በስተቀር ብሎ ያላወራው ነው? ለምን ስፔሲፊክሊ አብን ነጠለው እዛ ቦታ ላይ? ለምን መንፈስ ቅዱስ አዋቂ አይደለም ወይ? አይ እስቲን ነው
አብ ሲል እዚህ ጋር እየተጠላለው ሶስቱንም ደግሞ ተጠቃለለ የምትለን ከሆነ እንግዲያውስ ከማን ጋር ትላተማለህ? ከተርቱሊያን ጋር ከአንተ የቤተክርስቲያን ጥንታ አባት ጋር ትጋጫለህ ማለት ነው። አክቹሊ ከኛ አይደለም ትጋጭ ከቤተክርስቲያን አባት ጋር ትጋጫለህ። ከነማን ጋር? ከነተርቱሊያን ጋር ማለት ነው። ከነሱ ጋር ትላተማለህ። ከዚህ እነሱ እንዳንተ የተመለሰ ስላልነበራቸው ምን ብለው ያምናሉ? ኢየሱስ ክርስቶስ ሁሉን አዋቂ እንዳልነበረ ይሄን ቨርስ ይጠቀሱ ይናገራሉ ማለት አክቹሊ። እና ዲቴይል ምን ነው ጥያቄ ግን እዛው ቨርስ ላይ ስናልፍ ያ ቨርስ የሚያወራው ኢየሱስ ዘጋ እንደዛ እያለ ሲናገር የሚናገረው በስጋው ነው የምትለን ከሆነ እንግዲያውስ መንፈስ ቅዱስስ ነው። ኦኬ አክቹሊ ስለዚህ ዘጋ የሚያወራ ያለው ኢየሱስ በስጋው ነው ማለት ነው። ዮሐንስ ወንጌል ምዕራፍ 10 ከቁጥር 14 ላይ በደንብ ይኸው መልካም እረኛ እኔ ነኝ፣ አብ እንደሚያውቀኝ እኔም አብን አውቀዋለሁ፣ አብን እንደማውቀው ራሴን በጎች አውቃቸዋለሁ፣ የራሴን በጎች አውቃቸዋለሁ፣ ነፍሴን ስለ በጎቼ አኖራለሁ ይላል እዛ ጋር የዮሐንስ ወንጌል ምዕራፍ 10 ከቁጥር 14 እስከ 15 በደንብ አንብበው። አይ ኦኬ እንደዛማ ምን መሰለ ዲቴል ቢያረካል ጥያቄን እየመለስካለ ማክሲሪ ግን እኔ ቨርስ እሰጥሃለሁ ከፈለክ ከተቸገረ ማለት ነው። እኔና አንድ ነው የሚላል ለምሳሌ ዮሐንስ 10:30 ላይ ከፈለክ ማለት ይሄ በጣም ይውድ የሆነ ጥቅስ ናቸው እነዚህ ጥቅሶች። ጥያቄ ግን እዚህ ጋር አብ ሲል እዚህ ጋር ቆይ ከአብ በስተቀር ሲል ኢየሱስ ክርስቶስ ያካታል? ኢየሱስን ያካታል? ከአብ በስተቀር ብሎ ሲናገር ያካታል ኢየሱስን? ከአብ በስተቀር ኢየሱስን ያካትታል ወይ? ከአብ በስተቀር ያለ ሲናገር ስለዚህ እዛ ጋር እኮ ያላችሁ የሰማይ መልአክም ቢሆን ልጅም እኮ አዳምም እኮ ልጅ ነው አይደል እንዴ? ምን ሆነ ነው ወንድም ልጅ ሚለው እዚህ ጋር ማለት ነው። ወይት ተቀቀቀ አረ ደግሞ እዚህ ጋር በጌታ ስም አረ ሰውዬው ልጅ ሚለው እዚህ ጋር ማለት ነው። ልጅ ሚለው ማለት ነው። አዳምም እኮ ሪፈር የሚያደርገው አዳምም እኮ ልጁ ነበር አይደል? ስለዚህ ሰው ልጅ ሚለው እዚህ ጋር ሪፈር የሚያደርገው ማለት ነው። ታካችሁ ጸልዩ ወደ ፈተና እንዳትገቡ ምን አልከኝ? ልጅ እዚህ ጋር ልጅም ቢሆን ሲል ልጅ የሚለው ሪፈር የሚያደርገው ማንን ነው? ኢየሱስ ነው አይደል? አንድያ ልጁን ስለ ዓለም ላከው ይላል እዛ ላይ። አንድያ ልጁን ስለ ዓለም ላከው። በቃ አልገባህም አንተ ራስህ አልገባህም ጥቅሱና ኤኒዌይስ ሲያድ ሰበን አለ አንተ በቃ በደንብ አውላለው አልገባህም ጥቅሱ ምን እንደሆነ ምን እያወራን እንደሆነ ሳታ እኔ በደንብ እያስረዳው ነው አታክ እያደረከኝ ነው ምንም እኮ እየተሰደኛል ቆይ ሲያድ ሰበን አሁን ሊመልስልን ነውና ሲያድ ሰበንን እናዳምጥ እስቲ አሁን እሱ ጋር የተቻለ እውቀት ካለው ማለት ነው ሰላም ብያለሁ ሲያድ ሰበን እንዴት ነው ሲጀመር ማለት ነው መጽሐፍ ኧረ እንዴት እንቀጥል ከሲያድ ሰበን ጋር ሚውተር ታነበው ቁርአኑን ብታነበው ይገባሃል ምክንያቱም ቁርአን እኮ ተረዳ ነው እኮ አሁን ተረድተህ እኮ አንተ ነው እየለወጥከው ያለውና ሲያር ዘበን አለ ሰላም ብያለሁ ሲያር ዘበን ሰላም ነን ተይው አይ አልሐምዱሊላህ አንተ እንዴት ነህ ሲያር ዘበን ድምጽህ ኤርፎን ካረክ ኤርፎን አውልቀው በጣም ይራል የለኝም አሁን ትሰማለህ አክቹሊ እሺ አምላክ ሁሉን አዋቂ ነው አይደለም ሲያር ዘበን ምንም ጥያቄ የለውም ሁሉም ያውቃል ሁሉን አዋቂ ነው ማለት ነው አይደል አውቃለሁ አንዴ እዚች ጋር አንድ አካል አምላክ ለመባል ሁሉን አዋቂ መሆን አለበት የለበትም ወይ ይላል እንዴት ምን ማለት ፈልገህ ነው ቀጥል አንድ ቆይ ሲአር 7 አለ አይደለ አምላክ ሁሉን አዋቂ ነው ብለህ ታምናለህ አይደለ አዎ እንዴት ተቃየራላችሁ ደክሞት ነው አይ እንዲሁ ነው አምላክ ሁሉን አዋቂ ነው አይደለ አይ እሱ ይጨርሰው እንጂ ምን አንተ አስቸኩለ እሺ ጨረሰ ችግር የለም ሲጨርሰሽ ቀጥል ፋሩቄስ አይ ችግር የለም አክቹሊ እሺ ሲአር 7 የቅድም ጠቂ መልስ አክቹሊ እና አንድ አካል አምላክ ለመባል ሁሉን አዋቂ መሆን አለበት የለበትም ሲአር 7 ምን ለመሆን አምላክ ለመሆን አንድ አካል አምላክ ለመባል ሁሉን አዋቂ መሆን አለበት ወይስ የለበት ካላወቀማ እንዴት አምላክ ይባላል በቃ አጋችሁ ማለት ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 13 ላይ ስለዛ ሰዓትና ስለዛ ቀን ግን ወልድም ቢሆን ልጅም ቢሆን የሰማይ መላእክትም ቢሆን ከአብ በስተቀር ማንንም አያውቁም ያይ ይናገራል ስለዚህ ኢየሱስ ክርስቶስ አምላክ አይደለም ማለት according to you claim by the way ሲጀመር ጥቅሱን ከላይ ጀምረህ አንብበዋል አስረዳና እየጠየቅን እኮ ነው አንተ ሲአር 7 አንተን እኮ እየጠየቅን አንዴ አንተ ተባለ ሲጀመር ከመሃል እንትን ነጥለን ያነበብከውና አብረን አንብበውና ሐሳቡ ይግባን ክፈተው አንብበው ከፍተህ አንብብልን ያው እኔ ጥያቄ ተጠላቂ
አይደለም እዛ ጋር ያወራል ልክተስ አይደለም የምትለን ከሆነ ወይ ደግሞ አርጊውመንቱን መቀየር የምችልም ከሆነ ይቀየር እና አንተ ክፈተውና አንብበው። አታውቀውም ጥቅሱን? አላውቀውም። እኔ ላንብብለት አለኝ እኔ ጋር ችግር የለውም። እሺ ወንድም ያ እኔ ከፍተዋለሁ። አክቹሊ ዮሐንስ ወንጌል ምዕራፍ 13 ምንድነው ምዕራፍ 13 ከቁጥር ምን ወንጌል አራት ሰው ዮሐንስ አይደለም ጥቅስ አታበላሽ። ዮሐንስ አይደለም የማቴዎስ ወንጌል ማለት የማርቆስ ወንጌል ነው ዲቴል ሰተቆኑ እንድታነብልን ዲቴል የማርቆስ ወንጌል እሺ ላምጣው ችግር የለውም። ሳይሆን ሚታርግ ተወኔ ያው ከመቸለታል እኔ ነበር የማርቆስ ወንጌል ምዕራፍ 13 ላምበበልህ ይሄው ምዕራፍ 13 28 ጀምሮ ኦኬ ሞዴሬተር የላችሁም አውርዱ አንድ ክርስቲያን በቂ ነው አክቹሊ እና አትረብሽ ዲቴል ኦኬ ያውና ሲያርሰበ የማርቆስ ወንጌል ምዕራፍ 13 ቁጥር 32 ላይ ነው ጥቅሱ ያለውና አትረብሽ ዲቴል እንዲህ ብሎ ይናገራል ማን ሲያርሰበን ስለዛስ ቀን ወይም ስለዛስ ሰዓት ግን የሰማይ መላእክትም ቢሆኑ ልጅም ቢሆን ከአባት በቀር የሚያውቅ የለም አለ። ያው ነው ጥቅሱ ሲያርሰበን ዲስፕሩቭ አድርገው ሲያርሰበን ከኔ ነው ኢላ ወንድሜ ምን ያደረከኝ ነው? አረ ማንንም ይታላረገም ሰው ይቀጥል። አይ ሰውየው ራስህና ከላይ ጀምር ሰማይና ምድር ምናምን ይላል እና ከሱ ጀምር። እሺ ከሱ ጀምር ከላይ ጀምር። ያው ቁጥር 28 ላይ እንዲህ ብሎ ይናገራል። ምሳሌውንም ከለበሰ ተማሩ። ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ አለ። እንዲሁ ደግሞ እናንተ ይሄን ሁሉ መሆኑን ስታዩ ቀርቦ በደጅ እንደሆነ እወቁ። እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም አለ። ከዛ ቁጥር 32 ላይ ማለት ስለዛች ቀን ወይም ስለዛች ሰዓት ኦኬ ግን የሰማይ መላእክትም ቢሆኑ ልጅም ቢሆን ከአብ በስተቀር የሚያውቅ የለም አለ። ከዛ ቁጥር 31 ላይ ማለት ጊዜው መቼ እንዲሆን አታውቁምና ተጠንቀቁ፣ ትጉ፣ ጸልዩም። ቤቱን ትቶ ወደ ሌላ ሀገር እንደሄደ ሰው ነው። ለባሮቹም ስልጣን ለእያንዳንዱም ስራውን ሰጥቶ በረኛውን እንዲተጋ አዘዘ እያለ ይቀጥላልና ነጥብ ምንድነው እዚህ ጋር ሲያርስብን በእርግጥ ለዚህ የሚመጥን እውቀት የለኝም፣ ግን ስለ ምጽአት ነው የሚያወራው እንደገባኝ። ትክክል ስለ ምጽአት ቀን ነው የሚያወራው። ቴንክ ዩ። ይሄም በእናንተ በቁርአን እንዳለ አምናለሁና እዚህ ሲጀምር በእኛ እንደምታውቀው ስላሴ በሶስት እንደሆነ ምናምነው እኛ በስምና በአካል ማለት ነው። አሪፍ ጎበዝ። አየህ አስያር ሰውን ትክክል እውነተኛ ሰው ነው። ቅድም ግን የቀደመው ሰውዬ እንደዛ እናምንም ብሎ ነበር አክቹሊ። ቀጥልሽ ሲያር እና አንድ የሚሆንበት ደግሞ አለ በአገዛዝ በአምላክነት አሉ አንድ የሚሆንባቸውና ለምሳሌ በዝም ብዬ በእንትን አንድ የሚሆንበት በምሳሌ ብገልጽልህ አንዱ ቢበላ ሁሉም እንደበሉ እንደማሰብ ማለት ነው። እና አንዱ ቢያቅ ሁሉም ያውቃል እንደማለት። ምክንያቱም በአገዛዝና እቺናን በማሳለፍ አንድ ናቸው። ናታኒም አረ ተውሽ ከክርስቲያኖች ሆናችሁ ነው። ስነ ስርዓት ተማሩ ፕሊዝ። እንዴ ሰው ያወራ አታቋርጥ። ሲያርሰበ ምን ሆነ ነው? ስነ ስርዓት አይደለም ባይዘኝ የሚሰርና ቁጭል ቀጥል ሲያር። እሺ ወንድሜ እና እዚህ ላይ ከተስማማን አንድ መሆኑን ከተስማማን አብ አወቀ ማለት መንፈስ ቅዱስ ያውቃል። ምክንያቱም ምን ብለን ነው የምናምነው? አንተ ባታምንም በዓለም አገዛዝ በስልጣናቸው እኩል ከሆኑ ኃይላቸው እኩል ከሆነ አንድ አወቀ ማለት ሌላኛው ያውቃል ማለት ነው። እና ያኔ ደግሞ ዲ12 የሆነ ነገር ብለዋል። ኢየሱስ ተዋህዶ ሲጀመር የኛ እምነት ተዋህዶ ነው። ተዋህዶ ማለት ይሄ አምላክና ሰው ተዋህደዋል ማለት ነው። ያኔ ምድር ላይ ያለና ማንም አያውቅም ሲል እሱ በዛ ሰዓት ያኔ የነበረበት ሁኔታ ሲቹዌሽን ነው። እንደ ሰው ሲጠማ እንደ ሰው ሲደክም ነበርና የነበረበት ሁኔታ ነው እንጂ እሱ ወልድ ሆኖ ይሄ ወደ ሰማይ ሲያርግ
ልክ እንደ አብ እንዳለው ስልጣን እሱ እንዳለው አምላክነት አምላክ ነውና ማወቅም ያውቃል። ይሄ ደግሞ ትንቢት ሲናገር ደግሞ ከዚህ በላይ እውቀት ምን አለ? ስለሚያውቅ ነው የተናገረው እንጂ ባያውቅ እንዴት ይናገራል ብለህ ታስባለህ? ከሱ ውጭ ነቢይ እንደዚህ ትንቢት የተናገረ የለም። እሺ ሲያርሰበን ጎበዝ አሪፍ ሀሳብ ነው ያነሳውና ግን አንተ ሀሳብ ላይ አንድ ሀሳብ ልስጥ። አክቹሊ ያው ዝም ብሎ ማለፍም ከባድ ስለሆነ ማለት ያልካቸው ነጥብ ላይ ላንሳው። የመጀመሪያው የስህተት ምን መሰለህ ሲያርሰበን አብ ሲባል አብ ብለን ስናወራኛው ሶስቱንም ሪፈር ያደርጋል ያልክ ስትናገር ነበርና እዚህ ጋር ግን እዚህ ጥቅስ ላይ አብ ሲባል ሶስቱንም ሪፈር የሚያደርግ ከሆነና እዚህ ጥቅስ ላይ ግን አብ ሲባል መንፈስ ቅዱስን ብቻ ነጥሎ የሚያወራ ከሆነ አብና መንፈስ ቅዱስን ብቻ የሚወክል ከሆነ ወልድም የማይወክል ከሆነ እንግዲህ ስህተት ነው ማለት ነው። ለስላሴ የሚለው ሐሳብ ይቀያየራል ማለት ነው። ይሄ እንደዚህ ነው እያልክ ነው ያለው። አብ የሚለው መጠሪያ ሶስቱንም አካላት ሪፈር የሚያደርግ ነው የምትለን ከሆነ ኦኬ፣ በአንተ ሐሳብ መሰረት እዚህች ጋር ግን አብ ሲል አላልክም? እንደዛ አላልክም? እንደዛ ለምሳሌ አብ ማለት ወልድ ነው አላልኩም እኔ። አይ አብ ወልድ ነው ብለሃል እኮ አላልክም? አብ ግን የሚለው ሶስቱንም ሪፈር ያደርጋል አይደል? ቃሉን ነው ስላለ ሶስቱንም ሪፈር ያደርጋል። ስላቋረጥኩ ይቅርታ ወንድሜ፣ ግን የኔ ሐሳብ አልገባህም። እኔ ያልኩት ለምሳሌ ጉልበታቸው አቅማቸው ወይ ደግሞ ኃይላቸው አምላክነታቸው እኩል ከሆነ እኛ እንደዛ ነው የምናምነው። አንተ ያየህበት አንግል ስላሴ ያየህበት አንግል ይለያል። የኛ አንግል ምን መሰለህ? ስህተት ሞኝ ነው። እዚህ ጋር አንተ ራስህ ኮንት አድርገዋልና ከአባት እዚህ ጋር ማን ነው ሪፈር የሚያደርገው? አብን ብቻ ነው ወይስ መንፈስ ቅዱስን ያካትታል? አብን ብቻ ነው። አብን ብቻ ነው። አሪፍ ቆይ እሺ፣ አልካድኩም እኔ አልካድኩም፣ አልክድህም እኮ ነው። አይቻልም። እናንብቦሽ ስለዛች ቀን ወይም ስለዛች ሰዓት ግን የሰማይ መላእክትም ቢሆኑ ልጅም ቢሆን ይላል። ልጅ የሚለው እዚህ ጋር ማን ነው? ወልድን ነው፣ ኢየሱስ ወልድን ነው። ከአብ በስተቀር ማንንም አያውቅም ይላል እዚህ ጋር። እሺ ልጅ እዚህ ጋር ሪፈር የሚያደርገው በስጋው ያለ ከሆነ ወልድ እዚህ ጋር እየተናገረ ያለው መንፈስ ቅዱስ አያውቅም ማለት ነው። መንፈስ ቅዱስም አያውቅም ማለት ነው። ያውቃል አይደለ? ያውቃል። ለምን ከአብ በቀር ይላል እዚህ ጋር? እንዴት በለኝ? ከአብ በቀር ይላል። ትክክል ነው። እንዴት በለኝ? ከዛ አሁን እሺ እንዴት በይ? ይቅርታ አድርግና እንዴት በለኝ? አሁን ጠይቀኝ እኮ። እሺ ቴንክ ዩ። እና እኛ የምናምንበት አልኩ አብ የሚያውቅ ከሆነ ወልድ ያውቃል፣ መንፈስ ቅዱስ ያውቃል። ምክንያቱም በአምላክነት በዓለም አገዛዝ ይቺ ዓለም በምንጠፋበት አቅማቸው እኩል ናቸው ብለን ነው የምናምነው እኛ። ያንተ ያየህበት አንግል ስላሴ የምታምንበት አንግል ይለያል። ስለዚህ እኛ አብ አወቀ ማለት መንፈስ ቅዱስ አወቀ እዚህ ባይልም፣ አሁን ለምሳሌ ይኸውልህ ነገር አንድ ነገር አላህ አንተ ለምሳሌ ስምህ ማን ነው? አንተ ቆይ አንዴ ሲያርሰበን ወደ አላህ እኔን ምን አለኝ ምን አስፈለ ጥያቄያችን ነው አይደለም አንደኛ እሺ ለምሳሌ አላህ አንተ ይወድሃል። ለምሳሌ ቅድም ሳወራት እዚህ ካለ ብላኝ ሲያርሰበን ተሳስተሃል ብላ እኔ እንደዛ አላልኩም ብለህ ነበርና አሁን ደገምከው። እንደዛ ብላ ቅድም አላልኩም ብላልከው ደገም ላውራ እንጂ ጠየቀኝ እኮ እኔ ላውራ ወይ ቶ ወይ ጠይቀኝ። የመለስክ አይደለም አሳር እሺ የመለስኩልህ ነው እንዴ? መስማት ካልፈለክ ቶ አስወልደኝ። ግን ጨርስ ሐሳቤን ጨርስ። ዝም ብለህ አትንክላፈጥ። ያ ኧረ ተረጋጋ። አንተ ዝም ብለህ ሰው ያበሳጭ ወይስ ወይ አዳምጥ ወይ መጠየቅ ነው። ተረጋጋ። ቆይ ሲያር ተረጋጋ። አንዴ ተረጋጋ። አንተ አዳምጠኝ በእናትህ እንደዚህ ሰው ሚታረግ ችግር የለውም። ቆይ አንዴ ተሻር ቆይ አይ ሚታረግም ነው ይወጣለው። እንደዚህ ፈሪ ትፈራለህ እንዴ? አንዴ ተረጋጋ ብቻ። ጠይቀሃል፣ መልስ ስማ። አያው ላዳምጥ ነው። ታምደውን ጠይቀሃል፣ መልስ ስማ። ትፈራለህ እንዴ? አንተ ለምሳሌ አንተ ጌታ እንደሚወድህ ታውቃለህ። መጽሐፍ ላይ ግን አልተጻፈም። ስለዚህ አልተጻፈም ማለት ጌታ አይወድህም ማለት አይደለም። ስለዚህ አባባልን አስበው። ወልድ ያውቃል፣ መንፈስ ቅዱስ ያውቃል ባይባልም አምላክነታቸው እኩል ስለሆነ አንዱ ቢያውቅ ሌላው ያውቃል። ይሁን ሐሳባችን። ዝም ብለህ አንድ ጥያቄ ያገኘው ብለህ አትለፍልፍ። ደደብ ሲያርሰበን አሁን በጣም ለከት እያለፍክ ነው ነገር እና ታች ራስን ታገኙ ይችላልሽ። አሁን በጣም ለከት እያለ በጣም ተንከባከብንህ ነገርና እንደዛ ይሻላል። በጣም ተንከባከብ ነው ልጁን። የተንከባከብኩትም ስነ ስርዓት አለው ይሳስኩ ነው ይላቀጥል። ከዛ ሐሳብ የልጁ ሐሳብ እንደተረዳሁት ከሆነ ያው እዚች ጋር አሁን ስለዚያች ቀን ወይም ክፈተው ጥቅሱን ያው ነው
እዚች ጋር የማርቆስ ወንጌል ላይ እዚች ጋር ምንድን አቤል ሚት አድርገህ እንጂ ሚትን አታንሳ። ስለዛች ቀን ወይም ስለዛች ሰዓት ግን የሰማይ መላእክት ቢሆኑ ልጅም ቢሆን ከአባት በቀር ማንም አያውቅም ይላል። አሁን የቀደሙ ልጅ ሐሳብ እዚህ ጋር ከአባት በቀር ማንም አያውቅም የሚለው ላይ አባት የሚለው ጋር ሪፈር የሚያደርገው አብንም ወልድንም መንፈስ ቅዱስንም ሶስቱንም ነው የሚለው። አይታችሁ ምን አይነት የወረደ ሎጂክ እንደሚያመጣ። ስለዛች ቀን ወይንም ስለዛች ሰዓት ግን የሰማይ መላእክት ቢሆን ልጅም ቢሆን ነው የሚለው። አሁን ልጅ የሚለው ማንን ሪፈር ነው የሚያደርገው? ኦብቪየስሊ ወልድን ነው ሪፈር የሚያደርገው። ነገር ግን የቀደሙ አሁን እዚህ ጋር ሲያርሰብን የወረደው ልጅ ሐሳብ ከአባትም በቀር ሲል አባት የሚለው ጋር የተፈለገበት አብንም ነው ወልድንም ነው መንፈስ ቅዱስንም ነው። ለምን? ሁሉም ሶስቱም አንድ ስለሆኑ ማለት ነው። ይሄ እኮ ማለት ምን ማለት ነው? የሆነ ቦታ ባይብል ላይ ወልድ ሲባል የሚፈለግበት ወልድም መንፈስ ቅዱስም አብም ነው። እንዲሁ ደግሞ ሌላ ቦታ መንፈስ ቅዱስ ሲባል ደግሞ የሚፈለግበት መንፈስ ቅዱስ አብ ወልድ ሶስቱም። አሁን ይህንን እንኳን እንደ መሰረት እሺ እንበለውና ሌላ ጥቅስ ጋር እንሂድ። የቀድሞ ለምሳሌ ቅድም እያወራንበት የነበረው ጥቅስ አለ አይደለ? እንትን ላይ የማቴዎስ ወንጌል ምዕራፍ 28 ቁጥር 19 እና 20 ላይ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ እያለ የሚቀጥለው ጥቅስ እዚህ ጋር አሁን ሚዩት አድርገ እሺ እንትና ናታኒም አይደለም የማታውቀውን ነገር አትናገር። ዝም ብለህ ያነበብከውን ነገር ዝም ብለህ በአፈ ታሪክ አትናገር። እሺ ሚዩት አድርግልሃለሁ፣ እሱ ችግር የለውም። ግን የማታውቀውን ነገር መጠየቅ ትችላለህ። አንዴ ቆይ ስጨርስ ተቃውሞ ካለ ማቅረብ ትችላለህ። ሐሳቤ ልግለጽና ተቃውሞ ካለ ገለጽ። እሺ አሁን ሚዩት አድርግ። እሺ እዚች ጋር አሁን እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ እያለ ይቀጥላል ጥቅሱ። አሁን እዚህ ጋር በአብ ሲባል የሚፈለግበት በቀደሙ ልጅ ሎጂክ መሰረት በአብ ሲባል አብም ወልድም መንፈስ ቅዱስም ነው ሶስት። በወልድም ሲባል አብን ወልድን መንፈስ ቅዱስን ሶስት። በመንፈስ ቅዱስ ሲል በመንፈስ ቅዱስ በአብ በወልድ በሶስቱ ማለት ነው። ስንት ሆነ ፋሩቅ? ሲደመር ስንት ነው? ጻፍልን በትልቁ ማለት ነው። ስላሴ የሚለውን ቃል በቃ ትተውት ምንድነው 9 አምላክ ሊያመልኩ ነው ማለት ነው። አላሁ ስተዓን። ይሄ አሁን ማያስኬድ የሆነ ሎጂክ ነው እንትን የወረደ ማለት ነው። አያስኬድም ይሄ ጭራሽ። እና ምንም ውሃ የሚያነሳ ነገር አይደለም የጠቀሰው እዛ ጋር የቀድሞ ጥቅስ ላይ ስለዛች ቀን ወይንም ስለዛች ሰዓት ከአብ በቀር ልጅም ቢሆን ማንም አያውቅም ሲል ወልድም አያውቅም መንፈስ ቅዱስም አያውቅም። አይ ወልድ እኮ ፍጡር እያለ ነው ወይንም ሰው ስጋ ለብሶ ከመጣዋል። ስጋም ቢለብስ እኮ አምላክ ነው እኮ አይደል እንዴ? አምላክ ብለው ነው የሚያመልኩት። ስለዚህ አያስኬድም ነው። አንተ ሐሳብ አለህ ናታንም እዚህ ጋር? አዎ አለኝ፣ እኔ ሐሳብ አለኝ። ቀጥልስ። እሺ ወደ እንትኑ መልሰው ወደ መጀመሪያ ወደ ማቴዎስ ወንጌል መልሰውና ጥያቄውን እኔ በምችለው ያክል ልመልስልህ። ቀጥል። እሺ አመሰግናለሁ። በመጀመሪያ እግዚአብሔር አብ ሁሉን አዋቂ ነው። እሺ እሱን አልተቃወምንም። የኛ ጥያቄ ወልደ ኢየሱስ ማለት ወልደ ሁሉን አዋቂ ነው ወይ? ሁሉን አዋቂ ነው። በመጀመሪያ ከሱ በፊት አምላክ ሁሉን አዋቂ መገለጫው ነው አይደል እንዴ? የአምላክ ሁሉን አዋቂነት እሺ ሁሉን አዋቂ መገለጫ ነው በነገራችን ላይ ማለት ነው። አንዴ የአምላክ ሁሉን አዋቂነት ለአምላክ ሁሉን አዋቂነት መገለጫው ነው ብለሃል። አሁን እኔ ከመጠየቅ አምላክ ሁሉን አዋቂ ነው ሲባል ምን ማለት ነው? እሺ አምላክ ሁሉን አዋቂ ነው ማለት ምን መሰለህ? አንተ አሁን ለምሳሌ ማለት ነው ለምሳሌ ያክል ከቤት ስትወጣ ማለት ነው ከቤት ስትወጣ መንገድ ላይ የሚያጋጥም ነገር ታውቃለህ? አላውቅም። እግዚአብሔር ያውቃል ወይስ አያውቅም? ንገረኝ አንተ። ያውቃል አይደለም? ጥያቄን በጥያቄ ያውቃል ወይስ አያውቅም? እሺ አምላክ ያውቃል። አምላክ ከሆነ ሁሉን አዋቂ ስለሆነ ያውቃል አምላክ። በቃ ሁሉ ያውቃል። አንተ ከቤት ስትወጣ መንገድ ላይ የሚያጋጥምን ነገር አታውቅም። ግን እግዚአብሔር ግን አምላክ ግን ምን ያውቃል? ያውቃል አያውቅም? አምላክ ያውቃል። እኔ ከቤት ስወጣ ምን እንደሚገጥመኝ ያውቃል። በቃ ስለዚህ እግዚአብሔርም ሁሉን አዋቂ ነው ማለት ነው።
እሺ በጣም ጥሩ። አሁን ያንተ ሐሳብ ምንድነው? የኢየሱ የልጁ ንግግር አሁን ናታንም የተናገረውን ከተረዳችሁ ምንድነው? እኔ አሁን ቆይ ገና አልጨረስኩም። እሺ አልጨረስኩም። ቀጥልሽ። ተረጋግተህ አውራ። አንተም ተረጋጋ፣ ፋሩቅም ተረጋጋ። ተረጋግተን እናውራ እሺ ነገሮቹን። እሺ ቀጥልሽ። መጀመሪያ ይሄን ጥያቄ ሳልመልስልህ በፊት ማለት የሆነ የምነግርህ ነገር አለ። መጀመሪያ አዳምጥ እሺ ነገሩን። እሺ ቀጥል። በእኛ አብ ወልድ መንፈስ ቅዱስ ይባላል። እሺ አየህ፣ አብ ወልድ መንፈስ ቅዱስ ማለት ደግሞ በእኛ ምን መሰለ? አሁን ለምሳሌ አንድ ዛፍ ማለት ነው ስር ቅርንጫፍና ግንድ አለው። ግን ምን ተብሎ ነው የሚጠራው? ዛፍ ይባላል። አየህ፣ አብ ወልድ መንፈስ ቅዱስ ማለትም ያ ነው። እሺ መልሱ ያ ነው። አብ ወልድ መንፈስ ቅዱስ ማለት እዚህ ላይ ጥያቄ ልጠይቅ። አሁን ያመጣው ምሳሌ ላይ ተረጋጋ። እሺ በመቸኮል አይደለም ሁሉም ነገር ረጋ ብለህ። ይሄ የሆነ ዓለማዊ ነገር አይደለም፣ የሆነ ሰማያዊ ነገር ነው። እምነት ነው፣ ሃይማኖት ነው። ዝም ብለህ የምታወራው ነገር አይደለም። በመደማመጥ ነው ይሄ ሁሉ የምንደረገው። እሺ ጥቅሱን አንብብልህና መልሱን ልመልስ። አሳይን፣ በትክክል አሳይን ጥቅሱን። እሺ አሳይ። አንዴ ከሱ በፊት እኮ አንዴ የሆነ ፖይንት እዚህ ጋር አጥረተን ማለፍ አለብን። ጥቅሱ ጋር ከመሄዳችን በፊት እሺ ምንድነው? አሁን በአምላክ ሁሉን አዋቂነት ዙሪያ ነው እየጠየቁት የነበረው። አዎ ሁሉን አዋቂ ነው። አንዴ አንተ ተናገር። ኤላ አይ ቲንክ በጣም ድምጽ ርቋል። ኤልያስ ይሰማል? ይሰማል። እሺ እኔ ጠይቄው የነበረው በአምላክ ሁሉን አዋቂነት ዙሪያ ነው። አምላክ ሁሉን አዋቂ ነው ወይ ብዬ ጠየቅኩት። ከዚያ በኋላ እሱ ምን አለ? አዎ አምላክ ሁሉን አዋቂነት መገለጫው ነው ብሎ ነገረኝ። ከዚያ በኋላ አስቀጥዬ ደግሞ ምንድነው የጠየቅኩት? አምላክ ሁሉን አዋቂ ነው ሲባል ምን ማለት ነው ብዬ ጠየቅኩት። እሱ የሰጠኝ ምሳሌ፣ አንተ ለምሳሌ ኤልያስ ከቤት ስትወጣ ምን እንደሚገጥምህ አታውቅም። አዎ አላውቅም እኔ ሰው ስለሆንኩኝ። ነገር ግን አምላክ ግን አንተ ከቤት ስትወጣ ምን እንደሚገጥምህ ያውቃል። ግልጽ ነው። አምላክ አንተ ከቤት አንዴ መሀል ላይ አትግባቢ። ከቤት ስትወጣ ምን እንደሚገጥምህ ያውቃል። ስለዚህ አምላክ በሱ ዲፋይን አሁን በናታኒም ዴፊኒሽን መሰረት አንድ አምላክ ሁሉን አዋቂ ነው የሚባለው አንድ ሰው ከቤት ሲወጣ ምን እንደሚገጥመው ቀድሞ የሚያውቅ ከሆነ ነው ማለት ነው። ይሄ ነው ማለት ነው በአንተ ዴፊኒሽን መሰረት። ነገር ግን ችግር የለም። አንዴ ቆይ አጣልቃ አትግባብኝ። ምላሽ መሰጠው ካለ እኔ ሐሳቤን ስቋጭ አንተ ትሰጣለህ ሐሳብህን። ችግር የለውም። በመደማመጥ ነው ነገሮቹ እንጂ በመቸኩል አይደለም። ረጋ ብለህ ነገሮቹን በቅን ልቦና ወይም በቅን አስተሳሰብ ሆነህ ነገሮችን ረጋ ብለህ ማየት አለብህ። በመቸኩል ወይ አንተ የሆነ የኔን ነገር አክት ማድረግ አይቻልም። እሺ መልካም። እሺ አንዴ ግን እኔ አሁን ይሄንን ችግር የለም ሰፋ ላድርግልህና ይሄንን ፖይንት አምላክ እሺ ሁሉን አዋቂ ነው ስንል ያለፉ ነገሮችን ከዚህ በፊት በቃ ፍጥረታት ከመፈጠራቸው በፊት ካሉ ክስተቶች ጀምሮ እስከ ፍጻሜ ድረስ ያለውን ሁሉ በማወቅ ላይ የተመሰረተ በመሆኑ የሚከሰቱ ነገሮችን ሁሉ የሚያውቅ በመሆኑ ያልተከሰቱ ነገሮች ራሱ ቢከሰቱ ኖሮ ውጤታቸው ምን ሊሆን እንደሚችል እንኳን ያውቃል። ስለዚህ በዚህ ሁሉ መገለጫዎቹ አምላክ ሁሉን አዋቂ ነው ልንል እንችላለን። ይሄንን እሺ ጨምሬ ዲፋይን አድርግልህ ያንተን አሁን ፖይንቱ ጋር ጥቅሱ ጋር ከመጣት በፊት አንድ ዛፍን በተመለከተ ያነሳው ሐሳብ አለ። ያውን ትክክል አይደለም። ዛፍ አሁን ቅርንጫፍ አለው። ጣልቃ አትግባብ ይያለውኝ እኔ ስጨርስ ታወራለህ። የራስህ ተራ ላይ ጣልቃ አልገባሁብህም። እኔ ዛፍን በተመለከተ አስጨረስከኝ። አንተ ራስህ አስጨርሻለሁ እኮ ስጨርስ ነው እኔ ቀጥታ ምኑን ያስጨረስከኝ? ሐሳብን ስጨርስ ጥቅሱ ጋር ከመምጣት በፊት ይሄንን ፖይንት ጨርሰን ወደ ጥቅሱ እንግባ ብዬህ እኮ ነው የቀጠልኩት። መጨረስኩልህ ጨርሼልሃለሁ ነኝ። እሺ አሁን ሚት አድርገን አስጨርሳለሁ። እሺ ተራ ሲደርስ ትቀጥላለህ። እሺ አንድ ሚት አንተ እኮ ነው በማልገብ ተኮ ያወራው እኮ አንተ እኮ ነው። እኔ እያስረዳው ነበር እኔ እኮ እሺ ቀጥል። እሺ አሁን አንተ መጀመሪያ ማለት ነው ይሄን ጥያቄ ከመመለስልህ በፊት ስለ አብ ወልድ መንፈስ ቅዱስ ማወቅ አለብህ። ስለ አብ ወልድ መንፈስ ቅዱስ አውቀህ ነው እንደዚህ አይነት ነገሮችን እንጂ ዝም ብለህ ከመሬት ተነስተህ አይደለም። አብ ይሄ ነው፣ ወልድ ይሄ ነው፣ መንፈስ ቅዱስ ይሄ ነው ማለት እኮ አትችልም እኮ አንተ። ምክንያቱም አልተማርክም፣ ስለዛ ነገር አታውቅም። ስለዛ ነገር ደግሞ ለማወቅ ደግሞ እዚህ ላይ መጣሃል።
ማዳመጥ አለብህ። ናታኔ ቆይ አልጨረስኩም ያልከው አታውቁም ምናምን ብለህ ልትሳደብ ነው እንዴ? አልጨረስኩም ያልከው እዚህ ስነ ስርዓት አይደለም። ያክሽድ እሺ ናታኔ ኢላ ዝም ያለህ እኮ ላንተ ብሎ ነው። ላንተ ያው ቀጣዩት ላይ ላለው ህይወት ላይ በጣም ስለሰጋለ አንተ እንደው እንዳትከፋበት ነው በጣም እየተንከባከበ ያለው ነው። አክቹሊ እንደዛ ሲል አንተ ደግሞ በጣም ወደ ስድብ እየገባ ነው። እና ናታን ነጥብ ላይ ረግጠህ አውራ እሺ። ይላስ ጋር ተረጋጋ። አንተ ነው በጣም ጋር አውራ ፐርሰናል እንትኑን ተውና ናታን እኔን አሁን መተቸት አንተ አታውቅም ምናምን ማለት ተውና ጨርሱና እኔ ልጠብቃችኋለሁ። ጨርሱና እኔ ልጠብቃችሁ። ጨርሱ፣ ሁሉንም ነገር ጨርሱና ለዚህ ጥቅስ ደግሞ መልስ እሰጣችኋለሁ። እኔ መጀመሪያ ጨርሱ፣ እናንተ ጨርሱ ሙሉውን። አሁን እኮ ለቀጠል ብለህ እኮ ነው ያቋረጥክኝ። እኔ ላወራስ እሺ ልጨርስልህ። ስማኝ፣ ጥቅሱን አውጣው። እሺ አውጣለህ ጥቅሱን ማቴዎስ ማርቆስ ወንጌል 13:32 ትንሽ ቀጥል። ስለዚያን ቀን ወይም ስለዚያች ሰዓት አሳኝ በትክክል ደውሉን ግን የሰማይ መላእክትም ቢሆኑ ልጅም ቢሆን ከአባት በቀርም የሚያውቅ የለም ይላል። ምን መሰለህ ጥያቄው ምንድነው ታውቃለህ? ይሄ ጥያቄ ለምን ይመስላል? አሁን ስለዚያች ቀን ወይም ልጅ የተባለው ማን ነው? ቅድም ሲያደሰበን የመለሰው ጥያቄ ትክክል አይደለም። በእርግጥ ልጅ የተባለው አንተ የማን ዘር ነህ? ቀጥል። ሀሳብህን ጨርስና ከዛ እኔ እቀጥላለሁ። ቀጥል። አንዴ ላስቀጥለው። ልጅ የተባለው እዚህ ጋር አዳም ነው። አዎ ልጅ የተባለው አዳም ነው። ኦኬ I want this point አላህ ምስክሬን I want this point በቃ በአማርኛ አላስኬድህም። እዚህ ጋር እንሄዳለን። ልጅ የሚለው ሪፈር የሚያደርገው ወልድን አይደለም ያልከው? የመጀመሪያ ሰው አንተ የመጀመሪያ ሰው በህይወት ያልከው ይሄን ነገር አንተ አንድም የትኛውም እምነት የትኛውም ኦርቶዶክስም ሆነ ካቶሊክም ሆነ ኦርቶዶክስ ፕሮቴስታንትም ሆነ ይሄን ነገር በፍጹም አታምንም። የትኛውም ቸርች ፋዘር እንደዚህ ብሎ አልፈታ። የመጀመሪያ ሰው ልጅ የሚለው አዳምን ነው ብለህ የፈታው አንተ ነህ። እኔ ግን አሁን ልጅ የሚለው ወልድን ለመሆኑ ከአባት ፍቺ ላምጣ፣ ከጥንታዊ የቤተክርስቲያን አባቶች ፍቺ ላምጣ። ከተርቱሊያን ተርቱሊያን ጋር the reading of ተርቱሊያን ቀጽ 2 ቆይ ይሄ ክርስቲያን አባት ነው። መጽሐፍ ቅዱስ የሰጠ ይሄ አባት ነው። ወይዘው ናታኒ መጽሐፍ ቅዱስ የሰጠ ይሄ አባት ነው። መጽሐፍ ቅዱስ እኔ ማምንበት መጽሐፍ ቅዱስ የሰጠ ይሄ አባት ነው። ሰውዬ የቤተክርስቲያን አባት ነው። ጥንታዊ የቤተክርስቲያን አባት ነው። መጽሐፍ ቅዱስ አይደለም። አትቀበለው? ተርቱሊያን አትቀበለው? መጽሐፍ ቅዱስን አምጣልኝ። አትቀበለውም ወይ ነው? ተርቱሊያን አትቀበለውም? መጽሐፍ ቅዱስን አምጣልኝ። ይሄ መቀበል ሳይሆን ከመጽሐፍ ቅዱስ እቀበላለሁ። ይሄን ትቀበለው አትቀበለውም? የቅድሙ ጥያቄ ከምንድን ነው? ይሄን ትቀበለዋለህ ወይስ አትቀበለውም? አባትህ ነው። እሺ አንተ የቅድሙ ጥያቄ ከምንድን ነው የጠየቀኝ? አልቀበለውም በለኝ እኮ ችግር የለውም። ናታኒ አትሽሽ በቃ ችግር የለውም። ቤተክርስቲያን እዚህ ጋር ካዳት እዚህ ጋር አሁን ምንም በአጠቃላይ እምነትህን ካደው ችግር የለብኝም። እኔ አክቹሊ ይሄን ትቀበለው አትቀበለው? ተርቱሊያን ትቀበለው አትቀበለው? የቅድሙ ጥያቄ ያመጣው ከምንድን ነው ያመጣው ጥያቄ? ትቀበለዋለህ አትቀበለውም? ተርቱሊያን ናታኒ ጥያቄ ነው ያመጣው። በቃ ምንም አትቀበለውም ማለት ነው። አክቹሊ ምንም ስለሱ ሂንት ስለሌለ አትቀበለውም። እንግዲህ ምን መሰላችሁ? አንዴ ናታኒ አይን እኮ አልቀበለውም ክደሃል። ይሄን ትተነዋል። አሁን እዛ ጋር ልጅ የሚለው እኔ ሪፈር የሚያደርገው ወልድን ነው ብያለሁ። ወልድን ደግሞ ሪፈር እንደሚያደርግ ማስረጃ አምጣልኝ። ያው የቤተክርስቲያን አባት ጥቅስ ስላለው አንድ መጽሐፍ ቅዱስ እዛው መጽሐፍ ቅዱስ ደግሞ አሳያለሁ። ሁለት አንተም ታደርጋለህ። አሁን ልጅ የሚለው ዘጋ አዳምን ነው ብሎ ይፈታለህ። አንድ አባት ጥቀስ። አንድ አባት ያው እኔ ወላሂ የሚታስደርገኝ አንድ አባት ከጥቀስ ከኔ ዛሬ ከዚህ ጋር ተወዳለሁ። ብቻን ዶሚኔንት ታደርጋለህ። አንድ አባት ጥቀስ። አንድ አባት ቆይ ወልድ አዳምን ነው ብሎ ይፈታለህ ማለት ወደ ጥያቄ ተመለስና ላስረዳ። ተመለስ ወደ ጥያቄው መልስ። ቶሎ በል ተመለስ። ያው ተመልሻለሁ። አክቹሊ ቶሎ በል በቃ ተረጋግተህ ነው። እንደዚህ አይነት ነገር ሲወራ በችኮላ አይደለም፣ ቶሎ በማለት አይደለም፣ ረጋ ብለህ ነው የምታወራው። እሺ ልጅም ቢሆን አያውቅም የተባለው አዳም ነው። እሺ በመጀመሪያ ማስረጃ አምጣ። አዳም ውስጥ ማን አለ? ማስረጃ አምጣ። ማስረጃ አምጣ። ተረጋ። ይሄንን ልመልስልህና ማስረጃው ሙሉ አመጣልሃለሁ ከመጽሐፍ ቅዱስ። ችግር የለውም እሱ። ቶሎ በልሽ። አመጣልሃለሁ፣ ጠብቀኝ።
ረጋ ብዬ እነግርሃለሁ። በቅን ልቦና የምታዳምጥ ከሆነ በቅን አእምሮ የምታዳምጥ ከሆነ አዳምጥ። ልንገርህ። ኧረ እኔ እኮ አይደለም ሙሉ ኦዲዮስ እናዳምጣለን ቁጭ ብለን። ያው እኔ እኮ ነገርኩህ፣ ሚውት አደርግልሃለሁ፣ ካሜራ ዘጋጋለሁ፣ አሳፋለሁ። አንተን እንደፈለክ ዶሚኔት ታደርጋለህ። አላህ መስክ እኔ አሁን 5 በላይ ቻችፋታ አመጣልሃለሁ። ልጅ የተባለ ወልድ እንደምሆኑ ማለት አንተ አንድ አባት አንድ የመጽሐፍ ቅዱስ ቴክስት ወይ ደግሞ አንድ አባት ይሄ ልጅ የሚለው ወልድ ነው ያለ ማለት ቶሎ በል እሺ። የያዝነውን ቶፒክ እንጨርስ። ቶፒኩ ምንድነው? ይሄን አንተ የጠየቀኝ ልጅም ቢሆን ያለውን ነው ቶፒኩ እሱ ነው። በቃ የእሱ መልስ ነው የምትፈልገው አይደል? አንሳው፣ ከሚዩት ላይ አንሳውና ስማኝ። ያ መልስ ትክክል እየጠበቅኩ ነው እኮ ናታኒ። እኔው መመለስልህ ቶፒኩ የትኛውን ቶፒክ ነው ታውቃለህ? አሁን እቺ የጠየቃትን ማቴዎስ ወንጌል ምዕራፍ 24 ላይ የጠየቃትን ነገር የእሱን ቶፒክ የነገርኩ ነው። ስማኝ መጀመሪያ ከዚህ ሰሞኑ ነው ናታኒ። ልጅም ቢሆን አያውቅም የተባለው አዳምም ቢሆን አያውቅም ማለት ነው። አዳም ውስጥ ደግሞ ማን አለ? አዳም ውስጥ እኛ አለን። እሺ፣ ስለዚህ አዳምም አያውቅም ማለት ልጅም ቢሆን አያውቅም የተባለው አዳም ነው። በአዳም ውስጥ ማን አለ? እኛ አለን። ስለዚህ የሰው ልጅም ቢሆን የመምጣቴን ቀን አያውቅም እንደማለት ነው እንጂ ወልድ አያውቅም፣ መንፈስ ቅዱስ እንደዚህ የሚባል አማርኛ የለም። ማስረጃ አምጣ። ቶሎ የነገርኩህ እኮ ነው። ሰላም ወልድ ያንተን ምን ታደርገው? 1100 ሰው ይታዘባል። ያንተን ፍቺ ከኪስ ያመጣውን ወደ ኪስ ከተታት። እሺ እኛ ያንተን ፍቺ አክቹሊ አንፈልግም። መጽሐፍ ቅዱስን አንተ አለ መጽሐፍ ቅዱስን ያንተ አውቶሪቲ የለህም። መጽሐፍ ቅዱስ ላይ ምንም አይነት አውቶሪቲ የለህም። መጽሐፍ ቅዱስ ላይ አውቶሪቲ ያለውን አባ ጥቅሽ ይልሃለሁ። ካድከው አልቀበለውም ብላ አብሶሉትሊ ልጅ የሚለው ግን አሁንም እስቲ ተጣል ልጅ የሚለው አዳም ነው ብለህ ይፈታልህ። አንድ አባት አምጣ ወይ ደግሞ መጽሐፍ ቅዱስ ጥቅስ ራሱ አምጣልኝ። ልጅ የሚለው እዚህ ጋር ወልድ ነው የተናገረ ካለ ማለት ቶሎ በል ናታኒ። ጥያቄ ነው። ብዙ ጊዜ ሰዓት ትፈጃላችሁ፣ ግን ይቅርታ በማለት ስለገቡ ያ አቤል ያ ችግር የለውም። ቆይ አንዴ አቤል አንዴ ሚት አድርግ አንተ ቶሎ በል ናታኒ። ስለዚህ ልጅም ቢሆን አያውቅም የተባለው አዳም ነው። እሺ አዳም ውስጥ ማለት አለ እኛ አለን። ማስረጃ አምጣ። ስለዚህ ቀን ልጅም ቢሆን ማስረጃ አምጣ። ማስረጃ يلا حبيبي ከዚህ በላይ ምን ትፈልጋለህ? ከዚህ በላይ እኮ ይሄ ምንድነው? ከዚህ በላይ ምን ትፈልጋለህ? ልጅ የሚለው አዳምን ነው ብሎ ይፈታልህ። አንድ የቤተ ክርስቲያን አባት አምጣ ወይ ደግሞ መጽሐፍ ቅዱስ ጥቅስ አምጣ። በቃ ቶሎ በል። በቃ እኔና አንተ አንግባባም። በቃ ስለዚህ ብንተው ይሻላል። እሺ ማስረጃ የለም። እናንተ አንግባባም ሳይሆን ማስረጃ አምጣ እኮ ነው የተባልከው ናታኒም። እዚህ ጋር ልጅ ሲባል የተፈለገበት አዳም ያልክበትን ማስረጃ አምጣ። እንዴ ዝም ብለህ አንተ እንዳልከው ነው እንዴ? አንተ ማን ነህ? አንተ አምላክ ነህ? አንተ ዝም ብለህ አንተ ንግግር የምንቀበለው ማስረጃህ ምንድነው ነው ፖይንቱ ላይ ማስረጃህ ምንድነው? አዎ ማስረጃህ ምንድነው? የመጽሐፍ ቅዱስም የመጀመሪያ ክፍል ታውቀዋለህ? ኧረ ማስረጃ ስጠኝ። እኔ ስለኔ ፐርሰናል አታወራ። ማስረጃ አለህ ልጅ ወልድ ለመሆኑ እንትና አዳም ለመሆኑ? አለኝ። እሺ አምጣ ማስረጃ። ቃል ላይ እኮ ነው የሚፈልገው። ቆይ አንዴ ጠብቀኝና ቦታውን ላውጣለህ። መጽሐፍ ቅዱስን ቦታውን ላውጣልና ጠብቀኝ። እሺ አውጣልህ። አረፍ በደንብ ነው የምንጠብቅ፣ ችግር የለውም። እስከዛ ድረስ ግን ከአቤል ጋር እሱም ቶፒክ ቆይሉ ምናምን ነገር ስላለ ቶፒክ አይ ቲንክ አችሉትም እና አክቹሊ ምክንያቱም የኢየሱስን ፍጡርነት በጣም ስለሚያመለክት ጥቅስ አክቹሊ ይሄን ጥቅስ አሁን እንዘለውና ደግሞ ወደ ምን ሄዳለን? አቤል እንዴት ነህ? ቅድም አይ ቲንክ አውርተን ነበርና ይሰማል ድምጽ? አቤል ይሰማኝ ነው? አቤል ኦኬ ኢላ አልሰማም። ትሰማለህ ፋሩቅ? አይ ቲንክ የለም መሰለኝ እሱ ከላይ ግን አለ የሆነ ማን ቲኤስ ኦኬ ቴስ አለ። አረ ሁለቱም ማን ነበር? አስገቡት ፕሊዝ። በጣም ትልቅ ፍቅና ነው የመጣው ልጅ ቴስ። እንዴት ነህ ቴስ? ሰላም ነኝ፣ ደህና ነኝ አለው። ደህና ነኝ አልሐምዱሊላህ። ኦኬ ይሄን ቶፒክ አሁን እንተውና ስላሴ መጽሐፍ ቅዱሳዊ መሰረት አለው ብለህ ታምናለህ ቴስ? አይ አላምንም። መጽሐፍ ቅዱሳዊ መሰረት የለውማ።
አዎ ስላሴ ያው ኦኬ ድገሙ አንዴ ድገሙ። እንደተቋቋመ ነው እኔ ማምነው። እኔ ፈጣሪ አንድ እንደሆነ ነው ማምነው። ኦኬ እኔ ፈጣሪ አንድ እንደሆነ ነው ማምነው። ዘዳግም 6:4 ላይ እሺ ችግር የለውም። ዩኒታሪያን ኮንክ እኔ ቴክስቱአዊ ጥያቄ ያለኝ አንተ ቴክስቹዋል ክሪቲሲዝም ላይ ነው እና እኛና እናንተ የምንግባባው ቴክስቹዋል ክሪቲሲዝም ላይ ስለሆነ ቴክስቹዋል ክሪቲሲዝም ላይ ጠይቃ አንተ ጥያቄ። እሺ ፋሩቅ አንተ እሱን እስከምታወጣ አንተ ዩኒታሪያን ነህ እንትና ቲኤስ? እኔ ያው ዩኒታሪያን ይላሉ ልጆች፣ ግን እኔ መጽሐፍ ቅዱስን አንብቤ የራሴን አቋም ይዣለሁ። እሺ አንዴ ቆይ፣ ከሱ በፊት ፋሩቅ አንዴ፣ አንተ አሁን ክርስቲያን የሆንክበት ምክንያት ምንድን ነው? ክርስቲያኖች በአንድ አምላክ በሶስት አንዴ ቆይ፣ ክርስቲያኖች አንድ አምላክ በሶስት ማንነት ተገለጠ ብለው ነው የሚያምኑት እና አንተ ክርስቲያን የሆንክበት ምክንያት ምንድን ነው? በአንድ አምላክ የምታምነው በምንነትም በማንነትም አንድ አምላክ አለ ካልክ እንዴት ነው ክርስቲያን ልትሆን የቻልከው? አይ ክርስቲያን አይደለም ካልከኝ አይደለሁም ማለት ነው። በእንደዛ ከሆነ ክርስቲያን መስፈርት ክርስቲያኖች እኮ አሁን እስካሁን እንደሰማኸው አንድ አምላክ አለ። እኔ እኮ አላወራሁም እስካሁን እየሰማሁ አይደለም። አንተን አይደለም እኮ ያልኩህ። እነሱ እስካሁን ከሰማቸው ክርስቲያኖች ምንድነው የሚሉት? አንድ አምላክ በሶስት ማንነት አንድ አምላክ አለ። ይህ ማንነቱ ደግሞ አብ አለ፣ ወልድ አለ፣ መንፈስ ቅዱስ በሶስት ማንነት ተገልጧል ብለው ነው የሚያምኑት። አንተ ደግሞ ይሄንን አልቀበልም ማለት። ስለዚህ እንዴት ነው ክርስቲያን አይደለህም ማለት ነው አንተ? እኔ ከክርስትና ትንሽ ይለያል። ስለዚህ አንተ አንተ አሁን አንድ አምላክ እንዳለ ነው በቃ የምታምነው አይደለ? አንድ ፈጣሪ እንዳለና ሌላ ሁሉ ፍጡር እንደሆነ ነው። በጣም አሪፍ። እሺ አንተ አሁን ሙስሊም እንዳትሆን ያደረገ ምክንያት ምንድን ነው? እኔ ደግሞ ሌላ ለየት የሚለው ደግሞ ኢየሱስ የዮሴፍና የማርያም ልጅ ነው ብዬ ነው ማለት። ችግር የለውም እሱ አያጣላንም። በሱ ችግር ተቃውሞ የለንም። ችግር የለውም። የዮሴፍ የሚለው ላይ ችግር የለም። እሱ ዋና ፖይንታችን አይደለም። ችግር የለውም። ግን ሙስሊም እንዳትሆን ያደረገ ምክንያት ምንድን ነው አንተ? አይ ቁርአንን አላቅማ መጽሐፍ ቅዱስን ነው ሳነብ ያደግኩት ከልጅነቴ። ግን አሁን እስልምናን ከተመለከትክ አሁን አንተ ቅድም የተናገርከው ነገር ቁርአን ላይ በትክክል መልኩ የተቀመጠ ነው። አምላካችን አላህ ቁርአን ላይ ነቢያትን ሁሉ አንድ አምላክ በትክክል አላህን እሱን እንዲያመልኩት እንደላካቸው ይናገራል። አሁን ቁርአን ብትመለከት በሱረት እንትን ላይ ሱረት ኢኽላስ ምዕራፍ 112 ቁጥር 1 ላይ ቁል ሁወላሁ አሐድ ይላል። አምላክ አንድ አላህን አንድ ብቻ ነው በል ብሎ ይናገራል አምላካችን አላህ። እና አንድ አምላክ ብቻ እንዳለ ነው ቁርአን የሚናገረው። ስለዚህ ቁርአን በትክክል አንድ አምላክ የሚሰብክ መጽሐፍ ነው ማለት ነው። ከአንድ በላይ አምላክን የሚያመልኩ ሰዎችን ወላ ይቃወማል ቁርአን። በሱረት አልማኢዳ ምዕራፍ 5 ቁጥር 72 ቁጥር 73 ላይ ለቀድ ከፈረ الذين قالوا ان الله ثالث ثلاثه ይላል ቁጥር 73 ላይ አምላክ ከአንድ በላይ ሶስት ማንነት አሉት ያሉ ሰዎች በእርግጥም ካዱ እያለ ይናገራል። ገባ? አምላክ አንድ ከመሆኑ ጋር ሁለት ነው ሶስት ነው እያሉ የሚያወሩ ሰዎች በእርግጥም ካዱ ይላል። ان الله ثالث ثلاثه ሶስተኛ ነው ከሶስቱ አንዱ ነው የሚሉ ገባ አይደለ? እንደዚህ የሚሉ ሰዎች በእርግጥም ካዱ። ወማ ሚን ኢላሂን ኢላ ኢላሁን ዋሂድ ይላል። ፋሩቂ ከተመቸ ክፈተለት ቁጥር 73 ላይ ሱረቱል ማኢዳ ወማ ሚን ኢላሂን ኢላ ኢላሁ ዋሂድ ከአንድ አምላክ በቀር ሌላ አምላክ የለም። ዋሂድ ብሎ አንድ ማለት ነው። ኢላ ኢላሁ ዋሂድ ወኢን ለም የንተሁ ዐማ የቁሉነ ለየመሰነ الذين كفروا منهم عذاب أليم ያለ ይገልጻል ማለት። ስለዚህ ቁርአን የሚያስተምረው አንተ ቅድም የተናገርከው ንግግር ራሱ ነው። አንድ አምላክ በብቸኝነት እንዲመለክ ነው። እና አንተውን ቁርአን ይሄ ላይ እስራኤላውያንም እኮ ሲያመልኩ የነበረው በብሉይ ኪዳን ላይ ስናየው አንድ ፈጣሪን ብቻ ነው። እና አብርሃምም እነ ዳዊትም እኮ የኛ እምነት እንደሱ ነው። እኛም ይሄን ነው የምንለው። ሁሉም የሚያመልኩት የነበረው አንድን አምላክ ነው ብለን የምናምነው እኛ። አብርሃምም ሙሴም ክርስቶስ ኢየሱስም ሁሉም ነቢያት አንድ አምላክ እንዲያመልኩ ነው ሲያዝ አንድ አምላክ እንዲመለክ ነው። ይሄንን ነው የኛ እምነት። ፋሩቅ አለ ፋሩቅ አለው ይላል ሱረቱል ማኢዳን ቁጥር 73ን ክፈተለ እንዲያዩ ማለት ነው። እና ሌላ ምንድነው አንተ ሙስሊም እንዳትሆን የሚያደርግህ ነገር? አንዴ ኢላ አሁን ማወቅ አለብኝ። ስንት ናልከኝ? ኢላ ቁጥር 73 ላይ ሱረቱል ማኢዳ ምዕራፍ 5 ቁጥር 73 እና አሁን እኔ ልልህ የፈለኩት አንተ አንድ አምላክ አመልካለሁ የምትል ከሆነ በአንድ አምላክ የምታምን ከሆነ
እስልምና በትክክል ይሄንን የሚያስተምር ከሆነ አንተ ሙስሊም የማትሆንበት ምክንያት ምንድነው? ነው የኔ ፖይንት። ሌላው እሺ ልጨምርና አንተ የምታስረዳኝን እንትን እላለሁ። አሁን ኢየሱስ መሲህ ነው የሚለው ነገር ራሱ ማለት ገና እኔ አልደረስኩበትም፣ ግን መጽሐፍ ቅዱስ መሲህ እንደሆነ የሚያስረዱ ጥቅሶች አሉት። እሱ ላይም ተቃውሞ የለንም፣ ችግር የለም። ቁርአንም መሲህን አግኝተናል ይላል፣ ግን የሚጋጭም ነገር አለ። ተቃውሞ የለንም እሱ ላይ መሲህ እንደሆነ እናምናለን እኛ። ኦኬ ተቃውሞ የለንም እሱ ላይ። ስለዚህ እስቲ ያው ለቅድም ያልከኝን ልየውና ግን ማወቅ አለብኝ ቁርአንን ብዬ እዚህ ጋር አሁን ያው አይተሃል ምን ይላል ሱራ ቁጥር 73 ላይ እነዚያ አላህ እነዚያ አላህ የሶስት ሶስተኛ ነው ያሉ በእርግጥ ካዱ ይላል። ከዛ ምን ይላል? ከአምላክም አንድ አምላክ እንጂ ሌላ የለም ይላል ቁርአን። ከአምላክም አንድ አምላክ እንጂ ሌላ የለም ይላል። ወማ ሚን ኢላሂን ኢላ ኢላሁ ዋሂድ አይታላ። ከዛ ወኢለም የንተሁ አማ የቁሉን ለየመሰነ الذين كفروا منهم ማለት እንደዚህ ከአንድ በላይ አምላክ አለ የሚሉ ሰዎች ሶስተኛ ነው ወይ ደግሞ የሶስቱ አንድ አካል ነው የሚሉ ሰዎች ይሄንን የማይሉ ከሆነ አሳማሚ ቅጣት እንዳለላቸው አላህ Subhanahu Wa Ta'ala ይናገራል። እዚህ ጋር ፋሩቂ ሐሳብ አለ ነው ይላል። ቴሳ ምን መሰለ ቴስ ኢላ ያለ ያለው አሁን አንተ አሁን የአምላክ አንድነቱን ተበላካለና አምላክ አንድ ነው ብለህ የምታምን ነው። ምክንያቱም አምላክ በማንነትም በእምነትም አንድ ነው ብለህ የምታምን ነው። በአካልም በመለኮትም አንድ ነው ብለህ የምታምን ነውና ይሄን እምነት አክፈሳለ ሙስሊም ያደረገ ሐሳብ ምንድነው ነው? ቢካዝ እስልምና ሙሉ በሙሉ በሚደረጃ ለምሳሌ ያክለው ለአምላክ አንድነት የሚሰብክ ሃይማኖት ነው እስልምና። አምላክ የሶስት ሶስተኛ ነው አምላክ ትሪኒቲ ነው የሚለው ሐሳብ ሙሉ በሙሉ ደግሞ የውሸት መሆኑን የሚናገር ነው። ከጣዖት አምልኮ የተኮረጀ መሆኑን የሚናገር ነው። ይሄ ሐሳብ ደግሞ በጣም ትልቅ ኃጢአት መሆኑን ጌታ አምላካችን አላህ የሚናገር ሐሳብ ነውና ይሄ ሐሳብ ላይ ያለ ሙስሊም እንዳትሆን ያደረገ ሐሳብ ምንድነው ነው? አሁን ግን ምናልባት አንተ አሁን ቅድም ስትመለክ እንደሰማው ከሆነ እንደው ስለ እስልምና ብዙ ስላላወቅኩኝ ነው ሙስሊም አንኩት ብላልና ስለ እስልምና አጥና፣ በደንብ ተመራምር፣ ቁርአንን አንብብ። ቁርአን አንብብ ደግሞ ሲባል አሁን ለምሳሌ ከእስልምና ጠል ከሆኑ ሰዎች አይደለም ቁርአን መስማት አይለበሽ። ኢቭን ስለ ቁርአን ማወቅ ከፈለክ ከሙስሊሞች ራሱ አይደለም መስማት ያለብህ። ቁርአኑ ምን ይላል የሚለውን አጣራ። ስለ እስልምና ማወቅ ከፈለክ የእስልምና ምንጮች ምን ይላሉ ቢሆን በደንብ አጣራ። እዛ ያልገባህ ነገር ደግሞ ካለ ተጠይቀኛል። ይሄ ነገር እንዴት እንደዚህ ሆነ ያልክ ጠይቀኝ። ያኔ ነው እውነቱን የምታገኘውና ማለት ነው። ግን እንደው መጽሐፍ ቅዱስ ያው ጠይቀ ቴስ ትቀበላለህ? እሺ መጽሐፍ ቅዱስ ተበርዟል ብለህ ታምናለህ? አሚን ቴስ ተበርዟል? እሺ ቴስዬ መጽሐፍ ቅዱስ ከተበረዘና ቁርአን ደግሞ ግን በሚገርም ሁኔታ ቁርአን ደግሞ አልተበረዘም። ቴስ ቁርአን ለ1400 ምናምን ተጠብቆ ነው የመጣውና ለምን ወደዚህ በቃ ችግር የለውም ስላላወቅኩ ነው። ኤኒዌይ በደንብ አጥልተህበት ምናምን ነገር በቃ እሱ ምንም እንትን የሚለው ነገር የለም። አንተ አሁን የሚጠበቅብህ በቃ አንተ አሁን ያለህበት ፖዚሽን ቀጥታ በቃ የሙስሊሞች ፖዚሽን ላይ ነው ያለው። አንተ አሁን የሚጠበቅብህ እስልምናን ሞር አጥንቼ ነው ወደ እስልምና መግባት የምፈልገው አይነት ሐሳቡ ካለ እስልምናን አጥና፣ ቁርአን አንብብ። ከዛ በኋላ እኛን ፎሎ አድርግ፣ እዚህ ቤት እየመጣ ጠይቅ በፈለከው ሰዓት። አይ እስልምና አሁን አንድ አምላክ እንዳለ አምናለሁ ካልክ መልእክተኛው ሰለላሁ ዐለይሂ ወሰለም ነብይ መሆናቸው፣ ምክንያቱም መልእክተኛው ሰለላሁ ዐለይሂ ወሰለም አሁን አንተ አንድ አምላክ እንዳለ አምናለሁኝ ካልክ መልእክተኛው ሰለላሁ ዐለይሂ ወሰለም በዚህ ቁርአን ወደሳቸው ወርዶ ያስተማሩት አስተምሮ አንድ አምላክ እንዲመለክ ነው እና የእርሳቸውን ነብይነት መቀበላለሁኝ ካልክ በቃ አንተ ሙስሊም ነህ። ከዛ በኋላ ደግሞ ፈርዘር ደግሞ ዝርዝር ነጥቦችን ደግሞ መማር ትችላለህ ቀስ ብለህ ማለት ነው። ስለዚህ ምርጫው ያንተ ነው። ዋናው ነገር አንተን ክርስቲያን አይደለም፣ ምክንያቱም የእነሱን እምነት አትከተልም። እነሱን እምነት አትከተልም አንተ እና ምን ትላለህ? ያው እኔ ከነሱ ይለያል የኔ አረዳድ። እሱማ ግልጽ ነው ያስታውቃል። ማለትም ያው እኔም ይሄንን ያገኘሁት በሂደት ነው። ማለትም ብዙ ሃይማኖቶችን በመመርመር ነው ያገኘሁት። ለምሳሌ ጆባንም አይቻለሁ። መጀመሪያ አስተዳደጌ ወንድ ጂሰስ ነበር። ከዛ ፕሮቴስታንት ነው የገባሁት። ከዛ ከፕሮቴስታንት ጆባ ዊትነስን አየው እና ከዛ በኋላ ነው አቋሜን ያስኩት ከጆባ ወጥቼ ማለት ነው። ኦኬ ገባኝ። እና ይሄው ነው የተለየ የምልህ ነገር የለም። ሌላ ሐሳብ አለ?
ግን ኤላ ትንሽ ሌላ የለኝም። ያው እስቲ ስለ እስልምና እንንገር ትንሽ ቴስ እዛ አንተም በደንብ ዲቴል ትይርበታል። እሺ እንደዚህ አይ ስለ እስልምና በጣም ቤዚክ የሆኑ መስፈርት እስልምና ምንድነው ምናምን የሚለውን ሀሳብ በጣም ቤዚክ የሆነ ሀሳብ እንስጠህና የላ ሀሳብ ካልጨምርና ከዛ በኋላ አንተ ደግሞ ዲቴል ትገባባቸዋለህ። በአንድ ለቀ የሚቀየር ነገር የለም። አክቹሊ አንተም የምታምንበት ነገር ነው። አንተ አሁን እስከዚህ በህይወት ድረስ የመጣው እንደነገርከን ከሆነ መጀመሪያ ኢየሱስ ብቻውን አምላክ ነው የምታምን ሰው ሪሊጂየስ ነበር። ከዛ በኋላ ፕሮቴስታንት ሆንክ። እንዴ እየመጣ ነው የመጣውና በጊዜ ሂደት ነው የሚሆነው። አላህ ሂዳያውን ይስጥር። አንተም አክቹሊ ግን እስልምና ምንድነው የሚለውን አንድ ሀሳብ ልንገርህ። በአጠቃላይ እስልምና ምን ማለት መሰለ ቴስዬ፣ እስልምና ማለት ለአንዱ አምላክ ጌታ አምላካችን አላህ እርሱ ላወጣቸው ትእዛዛቶች መገዛት ማለት እስልምና ማለት። አንድ ሰው ሙስሊም ነው ከተባለ ጌታ አምላካችን አላህ ያወጣውን ትእዛዝ በዛ ትእዛዝ ላይ አምኖበት የሚገዛ ከሆነ ያ አካል ሙስሊም ነው ይባላል። ማን ያወጣውን ትእዛዝ አልኩ? ጌታ አምላካችን አላህ ያወጣውን ትእዛዝ ተቀብሎ የሚታዘዝ ለዛም ትእዛዝ ደግሞ ሁሉ ነገርን የሚሰጥና ለዛ ትእዛዝ ወድቆ ታዛዥ የሚሆን ከሆነ ያ አካል ሙስሊም ይባላል። እስልምና ማለት ምን ማለት ነው ማለት ነው? እስላማት ለአንዱ አምላክ ለጌታ አምላካችን አላህ እሱ ላወጣቸው ህግጋቶች ኦኬ እሱ ላወጣቸው ጠቅላላ ህግጋቶች ተገዢ መሆን ይሄ እስላም ይባላል ማለት። አንድ አካል ደግሞ ይሄን ነገር የሚያደርግ ከሆነ ሙስሊም የሚባል መጠሪያ ይሰጠዋል። እስላም የሚባል ቃላዊ ትርጉሙ በሁለት ይከፈላል። የመጀመሪያው መታዘዝ የሚለው ነገር ይዛል፣ ሰብሚሽን ማለት ነው። እስላም ሲባል የመጀመሪያው ትርጉሙ ምንድነው? ሰብሚሽን ቱ ጋር ነው። ለአምላክ ላወጣቸው ህግጋት መታዘዝ አላልኩም? የመጀመሪያው ትርጉሙ እስላም ማለት ሰብሚሽን ማለት ነው፣ ወይም ደግሞ መታዘዝ ማለት ነው። ሌላኛው ትርጉሙ ደግሞ ሰላም ፒስ ማለት ነው። እስልምና ማለት ሌላኛው ትርጉሙ ሰላም ጌታ አምላካችን ሰላም የሚለውን አውቀዋለሁ። ሰላም የሚለውን አውቀዋለሁ ከዚህ በፊት ያ በቃ እስልምና ማለት ለጌታ አምላካችን ለአንዱ አምላክ በሰላም እሱ ላወጣቸው ትእዛዞች በሰላም መገዛት፣ እሱ ላወጣቸው ህግጋቶች ተገዢ መሆን ማለት ነው። እስልምና ማለት በአጠቃላይ ጠቅላላ ትርጉሙ ይሄን ይመስላል። ሙስሊም ሲባል ይሄን አንዱ አምላክ የሚገዛ አካል ሙስሊም ተብሎ ደግሞ መጠሪያ ይሰጠዋል ማለት ነው። ይሄ እስልምናና መሰረት አርካኖች አሉት ወይ መሰረቶች አሉት ሲባል በጣም ብዙ መሰረቶች አሉት። እስላሚክ ቆይ አንዴ መሪቶች ካላችሁ አስፉ መሪቶች ኦኬ ያ እስልምና ደግሞ ቅድም ነገር ለአንዱ አምላክ መታዘዝ የሚለው ሐሳብ ደግሞ ፒላርሶች አሉት ወይም ደግሞ መሰረቶች አሉት፣ አምዶች አሉት። አዕማድ ይባላል። እስልምና አዕማድ ይባሉት 5 ናቸው። የመጀመሪያው ሻሃዳ ይባላል ወይም ደግሞ ምስክርነት ነው። እሱም ምንድነው ሻሃዳ ሲባል ከአላህ ውጪ የሚመለክ አምላክ እንደሌለ ከመሰከርክና እንዲሁም ደግሞ የአንዱ አምላክ የላከውን መልእክተኛ ነብይ መሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ መሆኑን አምነህ ከተቀበልክ ከመሰከርክ ይሄ የመጀመሪያው እስልምና መስፈርት ነው። አንተ ይሄን ነገር የምታመን ከሆነ አንተ ሙስሊም ነህ ማለት ነው። ሁለተኛውስ ይሄንም አምነህ ደግሞ ጌታ አምላካችን አላህ ሰላትን እንድንሰግድ አዘዋል። እርሱ እንድታገበድድ ለሱ እንድሰግድለት ጌታ አምላካችን አላህ ቁርአን ላይ አዘዋል። ይሄንም የምትከብር ከሆነ ይሄ የእስልምና ፒላርሶች ናቸው። እስልምና ላይ ያሉ አዕማዶች ናቸው ማለት ነው። የመጀመሪያው ከአንዱ አምላክ ውጪ ሌላ አምላክ የሚመለክ አምላክ እንደሌለ ካመሰከርክ፣ እንዲሁም ደግሞ ያ አንዱ አምላክ የላከው መልእክተኛ ነብይ መሐመድ ሰለላሁ ዐለይሂ ወሰለም የዚያ አንዱ አምላክ መልእክተኛ ናቸው ብለህ የምትቀበል ከሆነ ይሄ የመጀመሪያው መስፈርት ነው፣ መቀበል አለብህ እስላም ለመሆን አንተ ሙስሊም ለመሆን ከፈለክ ማለት። ሌላኛው ደግሞ ይሄንም ካመንክ በኋላ ሰላትን መስገድ አለብህ። ሰላት ማለት ጌታ አምላካችን አላህ ቁርአን ላይ እኛን ሙእሚኖች ለእርሱ በቀን 5 ጊዜ እንድንሰግድ አዘውናል፣ ወለሱ እንድንቀርብ አዘውናል። ኦኬ እኛ በሚቸገረን ጊዜ ምን ጊዜ አንድ ሙስሊም አሁን ቲሲዬ ማለት አንድ ሙስሊምን ወላሂ ነው የምልህ አንድ ሙስሊምን በጣም ለአላህ ሊትራሊ አላህን ተገዢ የሆነ ሙስሊም ብታዩ ማለት ነው በጣም መንፈሳዊ ናቸው ሙስሊሞች፣ አብዛኞቹ ሙስሊሞች። ለምን ሲባል በቀን 5 ጊዜ ወደ አምላካቸው ይዋደቃሉ። በቀን 5 ጊዜ ወደ አንዱ አምላክ ይዋደቃሉ፣ ይቃረባሉ። ለምን ጌታ አምላካችን አላህ ሰላትን የደነገገው ለኛ ነው። ስንቸገር ብቸኝነት ሲሰማን ኦኬ በጣም ስንራራቅ ምናምን ነገር ወደ እርሱ እንሄዳለን። ለሱ ልናጎበድድ እንዲያል ያን ለሱ ደግሞ ስናጎበድድ ጌታ አምላካችን አላህ መንፈሳዊ የሆነ ደስታ ይሰጠናል ማለት ነው። ሶ ሌላኛው መስፈርት ደግሞ ሙስሊም ለመሆን ሰላትን መስገድ አለብህ ነው፣ ሻሃዳ ከምስክር ቃልነቱ በኋላ ማለት ነው። ሶስተኛው ደግሞ ዘካን ምጽዋትን መስጠት አለብህ። ያ አክቹሊ ዘካ የምትሰጠው አንተ ባለሀብት ከሆንክ ኦኬ ምችል ከሆነ ባለሀብት ከሆንክ እስልምና ላይ የግድ ዘካ ማውጣት አለብህ። ለምስኪኖች ለተራቡት ዘካ መስጠት አለብህ። ኦኬ ለተቸገሩት ማብላት አለብህ። ይሄ ሌላኛው መስፈርት ነው። እስልምና ፒላርስ አዕማሮች ናቸው። አራተኛው ደግሞ አቅሙ ካለ ኦኬ የአላህን ቤት የመጎብኘት አቅሙ ካለ ሰለ ካዕባ ተቀለለ ቴስ ኦኬ ወርዷል እንዴ? ኤኒዌይስ ከሰር ካለ ከሰማይ ምናምን ነገር ጌታ አምላካችን አላህን ቤት ሄዶ መገኘት ራሱ እስልምና ሌላኛው አራተኛው ፒላርስ ነው። አምስተኛው ደግሞ የረመዳንን ወር መጾም ነው። አክቹሊ ይሄ እነዚህ ዲቴል እናየው ነበረ። ኦኬ በቃ ይላ ቀጥል። አይ እዚህ መቀጠሉ የለኝም። በቃ እነዚህ መሰረታዊ አለው
እሺ አንድ አቤል ሶሪ እነዚህ ያው የእስልምና መሰረታዊ ነገሮች ናቸው። አርካኑል ኢስላም የሚባል ያው ሁሉም ሙስሊም የሚያውቃቸው ገና ከህፃንነቱ ጀምሮ አክቹአሊ አንድ ሰው ሲሰልም ገና ህፃን ነው ተብሎ የሚወሰደውና ያው አሁን መስረጃውን ማሳይቷችሁ ነበር ፋሩቅ ሳይ ሙስሊም ላይ ያለበት ሳይ ቡኻሪ ብዙ ዘገቦች ላይ አሉ እንደዚህ ተብሎ የተገለጹ ሐዲሱ ጅብሪል ላይ ይታወቃል። መልእክተኛው ሰለላሁ ዐለይሂ ወሰለም መጀመሪያ በአላህ Subhanahu Wa Ta'ala አምላክነት በነብዩ ሰለላሁ ዐለይሂ ወሰለም ነብይነት መስከር ከዛ ሰላትን መስገድ ዘካን ማውጣት መጾም ረመዳን ላይ ማለት ነው። ከዛ በኋላ ወሐጁ ቤቲላሂ አልሐራም የአላህ Subhanahu Wa Ta'ala ቤትን ሐጅ ማድረግ ያው ሐጅ ሲደረግ ግዴታ እንትን ከሆነ እንትን ምንድነው አቅም ሲኖረው ብዙ መስፈርቶች አሉ። እሱ በሚሄድበት ጊዜ ቤተሰቦቹ ማይቸገሩ ከሆነ ወዘተ ሐጅ ያደርጋል። ሐጅ በእድሜው አንዴ ነው። አስባችሁታል? አንድ ሰው 60 ዓመት የሚኖር ከሆነ እዚህ ብሉግ የሚደርሰው 15 ዓመት ከሆነ በ45 ዓመት አንዴ ማለት ነው። 100 ዓመት የሚኖር ከሆነ ብሉግ ለምሳሌ የደረሰበት እድሜ 15 ከሆነ በ85 ዓመት አንዴ ግዴታ ነው። ዘካ ከገፋ በአመት አንዴ ነው። አላ ኢጥላቅ ማለት ነው። ሙሻለ ደግሞ ከገፋ በአመት አንዴ ጾም ይጾሙ በአመት ለአንድ ወር ነው። በአመት ለአንድ ወር ብቻ ማለት ነው። ረመዳን ላይ ግዴታ የሆነ ጾም ረመዳን ላይ ነው። በአመት ለአንድ ወር በቀን አንዴ አቤል ለቀደም ጀምሮ ሚዩት እኮ አርግ ብያለሁ። ምን ነው አላህ መስተዓን እና ሰላት ደግሞ በአንድ ቀን 5 ነው። በጣም ሲምፕል የሆነ ነገር ነው። ልክ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ወኢነሁ አንተና ተአትርሚዚ ወገይሪሂ በዘገቡት ለኢብኑ አባስ ነው ወኢነሁ ለየሲር ዐላ መን የሰረ አላህ አይ ሌላ ነው ይሄኛው ብቻ ወኢነሁ ለየሲሩን ዐላ መን የሰረሁ አላህ ተዓላ ዐለይሂ እንዳሉት ነው። አላህ ላገራለ ሰው ገር ነው። አሁን የቀደሙ ልጅ ኦልሬዲ እኮ ወደ እስልምና ተቀርቧል እና አላህ Subhanahu Wa Ta'ala ለሱም ያገራለት ለኛም ጽናትን ይስጠላ ማለት ነው። ሌላ እንትን ፖይንቶችን እናንሳፋሩ ለክርስቲያኖች ይችላሉ። አይ ቻርልሽ ኦኬ አቤል አለ አቤል ገብረ ምናምን የሚለው ኦኬ የለም መሰለኝ። ዮኒ አለ የለ ሀሳብ አለ አይ ወረደ መሰለኝ አቤል የሚባለው ልጅ ያው መጥቷል። አይ ቲንክ እስቀደም ጀምሮ እንትን ቀድሞ ስለነበረ እሱ ካለ አላህ ያ እዚህ ጋር ትጎንሽ ይባላል። ለዛ እሱ ነበር ያልኩት አክቹሊ ኦኬ ያ አጠገቤ አቤል የሚባለው ኦኬ ዮኒ አለ አቤል ግን አልገባም። ኦኬ አቤል አለ መጣ። አሁን ይሰማል ድምጼ? አዎ ዮኒ ይሰማኛል። በጣም ነው ኔትወርክ እያያዘ ያለው ድምጼ ያስተጋባው እንዴ? አረ በቃ ተው ችግር የለም። አንተ አስተካክል ኔትወርክ አስተካክለና ሰው ድረስ ዮኒ አለ ዮኒ ሰማም ወይ ድምጽ ምንድነው የምትዘልለው? አይ ድምጼ ያስተጋባ ነው ያለው ሳውራ ያስተጋባና እንትን አስተካክለው ኔትወርክን። እሺ ኦኬ ዮኒ አለ ዮኒ ኦኬ ጋይስ ምን መሰላችሁ አሁን እነዚህ ክርስቲያኖች ገብተው ዝም የሚሉ ማለት ሪፖርት ላይ ነው የገቡት። እሺ ቤቱን ላይ ያዘጉት ነው። አውርዷቸው ሙሪቶች ካላወሩ አውርዷቸው ቀጥታ አውርዷቸው አታስቀምጧቸው። ኦኬ የድንግል ምናምን አለሽ ወይ አለ ሶስታችሁም ለሪፖርት ነው የገባችሁት ማለት ነው። አራኔ ያለው ማታወሩ ከሆነ በስታት ላይ አይሰራም ኔትወርክ አይሰራም። አሁን በስተቀር ይሰማል እኔ አይደለ አቤል? አዎ ያንተ ድምጽ ይሰማኛል። እሺ ቅድም እንደው ስታወራ ነበር ርዕስ ቀይሩም ስትል ስለነበረ እንግዲህ አንተ አሁን ርዕስን ቀይር። ስላሴ መጽሐፍ ቅዱሳዊ መሰረት አለው ብለህ ታምናለህ አቤል? ምንድነው ከቶፒኩ ወጥተህ ደግሞ በየሰከንዱ ትቀይራለህ? አረ በለው ድምጽ አይሰማም ድምጼ? ምንድነው ያልከው እኮ ቀይርከው እኮ እንትኑ ያ አንተ ራስህ እኮ ነው ቀይር ያልከው ራስህ ቅድም አክቹሊ ይሰማው ነበርና እሺ ዛሬ መልሳለህ እዛ ጠይቄ ላይ መልሳለህ አቤል ችግር የለውም አንተ ቀይረዋለህ ቅድም ነጥብ ላይ መልሳለህ መልስ እኔ እንደምረዳው እርግጠኛ ነው መልስ እኔ እርግጠኛ ነኝ ብዬ ሲል መጽሐፍ ቅዱስን ተረድተን ነው የምንቀበለው ብለን ሳይሆን መጽሐፍ ቅዱስን ሳትረዳ ኦኬ ድምጽ እየሰማ አይደለም ጮክ አድርግ ድምጽህን አቤል መጽሐፍ ቅዱስን ተረድተህ ነው የምትቀበለው። መጽሐፍ ቅዱስ እንደተጻፈ ዝም ብዬ ይቀበላለሁ ብትለው አይቀበልም። ገብቷል?
ተረድተ መጽሐፍ ቅዱስ በምሳሌ አነጋገር የሚያወራው ብዙ ነገሮች አሉ። በዛ ላይ እኔ እንደተረዳው ያንኛውን ቃል ወልድ ራሱ አያውቅም የሚለውን ቃል እንደተረዳው መልስ አለኝ ብዬ አስባለሁ። መልስ አለ አይደል? እሱ ላይ እንመለሳ። እሱን አይደለም የምፈልገው እኛም እንትና። ስለዚህ ዛሬ እንመለስና ልክፈተው። ዛሬ እንታመን፣ ዛሬ ተማምነን ከዛ በኋላ ቅድም አንተ ራስህ ቅድም ስታወራ ስለሰማሁ ነው። እሺ ርዕስ ቀይሩ ምናምን ስለሰማሁ ድጋሚ ልቀይረው ብዬ ነው። ኦኬ እሺ። መጀመሪያ ግን የሆነ ሀሳብ ላይ ረግጠን እንለፍ። እሺ የሆነ ሀሳብ ላይ ረግጠን እንለፍ። ምን ሀሳብ ላይ? እሺ አንድ አካል አምላክ ለመባል ሁሉን አዋቂ መሆን አለበት የለበትም? አንድ አምላክ ከመባል ነገር መባል ሁሉን አዋቂ መሆን አለበት ወይስ የለበት? አለበት። አምላክ ነው የምንለው ሁሉን የሚያውቀው ማወቀው። ጎበዝ፣ ትክክል። ስለዚህ አንድ አካል ሁሉን አዋቂ ካልሆነ በፍጹም አምላክ ሊሆን አይችልም። የመጀመሪያው መስፈርታችን ማለት ነው። ጥያቄያችን ምንድነው? ማርቆስ ወንጌል ምዕራፍ 13 ቁጥር 32 ላይ እና እንዲሁም ደግሞ ማቴዎስ ወንጌል ምዕራፍ 24 ቁጥር 36 ከ44 ላይ ምን ብሎ ይናገራል መሰለህ? አፎንና ስለዛች ቀንና ስለዛ ሰዓት አለ ኢየሱስ ክርስቶስ ነው ይሄን ነገር የሚናገረው። እሺ ስለዛች ቀን ወይም ስለዛ ሰዓት ግን የሰማይ መላእክትም ቢሆኑ ልጅም ቢሆን